በተና አርግሽ አስቻለ አረ ገረገረግ ዛሬ እንደው ወይ ብዬ ነው መጮህ። አሁን ወንድሟ እንዴት ነው የሚያደርገን? ገደለን እኮ አለቀለን። እና አሁን ትወልጃለሽ አንቺ? እኔ ወልድ አንቦገቦገው እኔ አንቺና ምን ፈልግሽ እኮ ነይማ ነይ ወደ ቤት እንድማ ልቀቀት ፈርልላለሽ እልሽ ማረግዬ የኔ ሸጋ አንድ ጫጫታ አንድ ድምፅ መስማት አልፈልግም። በቃ ከዚህ በኋላ አርቂበት ምን ብሎ ልጅ ጸጋ ነው። ተይ አንለቅቃትም አትሲ ሲል ይማርህ ላለኝ ሁሉ ያውልሽ የታሰረ ብር አውጥቼ ግንባር ወይ አስፈለግሽ ነኝ አምሮሽ ነው እንጂ ረጋ ተጓች እነ ምላስ ደህና ናችሁ ወይ? አላችሁ? ደህና ነሻችሁ? እንደምን ነሽ? ወይ እንጂ የት ልጅ ነው? አቺ እስቲ ቆይ ምን እናውሪ ቆይ እንጂ አቺ ደግሞ ዛሬ ስሙ አጠሽብኝ አቆልቆየ ኳየውሻች ፀሐዩ ነው ያጠቁርሽ ጥላው ታይዟል። ታጓች እንግዲህ እናውራ እንጂ ምን አቺ ነው እኔ ቸኩያለሁ። ማን ያስቀርሻል? እንዴት ነው መገርገር? እናውራ ነው አይልሽ አሁን ምንድነው የምናወራ? ወይ አታጎጅ አቺ አረ እንደው ምላስሽ ብቻ ቀረብኩ እንደው ዝም ብሎ ከመላካላትሽ ምላስሽ ብቻ ቀረ ዝም ብሎ እንደልሽ በቃ ለመድሜ ልክሽ አታጎጅ አሁን ያለፈው አለፈ። አንቺ ማገብተሽ አየሽው ፈታሹ አልሆነልሽ አለ እንደው ዝም ብለሽ አሁን ደና ወጠምሽ አግቢና ከዚህ በኋላ እንደው ቀሪ ህይወትሽን እስኪ እንደው ዘና ፈታ በይ እስኪ። አሁን እኔ ምላሳው የምባል አንተ ነህ ዋ እንዴት አሁን ያዝሽ ተገናኘን እስካሁን ታወራ እኮ አንተ ነህ እንጂ እየተዋወቅን እንዴት ሰው ቅቤ የምታነጥሪ ሴትዮ እኮ ነሽ። ቅቤማ እንዴት ማላነጥራ በመላስሽ ልልሽ ነው እሳት ነበልባል ነሽ ነው። እና ያን ሁላ ይኸውልሽ አሁን ነገሩማ ያን ሁላችዬ ምላስሽም እንደፈቀደ ይሁን እንግዲህ ሀብት ንብረት የለሽ ነው አገኝሽ ከዚያ ከባልሽ ኧረ የለም አይደል ትቻው ነው የወጣው እንደው ምንም አላገኝሽ ተመልሼ እገባለሁ ብዬ ትቻው ነው የወጣው። ግድ የለም ልጆች አሉ በእነሱ ታገኘዋለሽ። እና አሁን አዎ የኖሮ ኑሮ እኔም በቃኝ ከዚህ በኋላ አልንገላታም። አንቺም ይብቃሽ አትንገላች አብረን ተጋብተን እንኑር። ማን እኔና አንቺ እናንተ ወይ አለም እንግዲህ ለሰርጋችን 40 በሬ ያረደደን ወንድሜ ተሻግረን የመጣ ነው ትልቁ ቤት ያዚያ ፋፍለ ያለው ትልቁ ቤት እሱ ነው። የምታየው በሙሉ ደግሞ ዙሪያውን የምታየው እርሻ በሙሉ የአባት የሚያስተዳድረው ለኛ ለወንድማማቾች የሰጠን ርስት ነው። ይሄ ሁሉ የኛ ርስት ነው። ደስ ማለቱ እንዲሁ አካባቢ ዛማዶ ደግሞ ይተሻል። ያ ደግሞ ያጎቶች ሰፈር ነው። ያ ተራራው ላይ ያጎቶች። ከዛ ደግሞ አልፈሽ ስትሄጂ የእናታችን ዘመዶች ከእናታችን ዘመዶች ደግሞ ወደ ታች ስቶርጂ ወስድሻለሁ። ቆይ ወደ ታች ስቶርጂ ደግሞ የአባቴ ዘመዶች በጠቅላላ አሁን እኛ ቡና እንኳን ለመጠራራት እዛ ላይ ያለች ዋርካ ትልቅ ዋርካ ላይ ሆነን አንድ ጊዜ ይታወቃል አጠራራችን። አንድ ጊዜ ስንጣራ በጠቅላላ ነው ይሄ ዝም ብሎ በቃ ሜዳው ነጭ ይሆናል። በቃ ልብሳቸው ወርቅ የሆነ ሀገር ነው። በእኛ እንትን ደግሞ ንጽህና በቃ ነጭ ነው ሁሉም የሚለብስ ብዙ ነን። እንደው አባቱ ሲወራ ሰማለሁ እሱ ያገቡኝን ባለጸጋ ናቸው ሀብታቸው ንብረታቸው መቼም የከብቱ ነገር ሲባል ሰማለሁ። እንደው ተገናኝተን ተጫውተን አንጣገብም። እንደውም አንዳንድ ጊዜማ ሳምንቱን ሙሉ ቀንና ሌሊት እየታረደ ከብቱ እንኳን እየተበላ በአምስት አበለኛ ነው ሲባል ለምሰማ አንቺማ አጥንተሻል ጎበዝ ነሽ እኮ የኔ ሚስት አይቼ እኮ ነው የገባው። ወይ አለም እንዲሁ ማሰብ አደፋፈር ሀደራ እንዲሁ እንዴት አድርገህ አሰብከው? እኔ እኮ የመስፍኔ ሚስት የአራት ልጆቹ እናት ነኝ። ነበርኗ በነበር ቀረ። አሁን ይኸውልሽ እሱም ሌላ ህይወት ጀመረ። ሌላ ገባ ሊወልድም ተዘጋጅቷል። አሁንም አንቺም የራስሽ ልጅ ተጠቀሚበት። ሳይተላለፈሽ ልተባበርሽ ነው የምልሽ። እንዴው ልተባበርሽ ላግዝሽ ነው። አንተ እንደው ግን እንደው ተምን ሰለልከኝ አንተ የኔ ጓደኛ ሆነ። እኔ እኮ እንደው የመስፍኔ እንደው መስፍንን ባቀፍኩበት ክንዴ እንደው አሁን አንተን ባቀፍ እሱን እንደው
አታጓጅ ብቻ እኔና መስፍንን እያነጻጸርሽን እንዳይሆን እና ደግሞ አትነጣጠሩ እንደ ያንን ጉት ሲሆን ከኔ ጋር ባይሆን አለው ክብርህን ጠብቅ ምን ልትሆኝ ነው በቃ ክብርህን ጠብቅ ልትወግኝለት እንዳይሆን ነግሬያለሁ አቺ እንደው እሱ ማን ይሙት እንደው ሀብትና ንብረቱን ብለሽ ገባሽ እንጂ ወድሽ ነው አንተስ ቢሆን ገና ለገና ተመስፍን የሀብት ንብረት ተካፍላለች ገንዘብ ይዛለች ብለህ ነው እንጂ እውነት አንተስ ወደኸኝ ነው እኔ እንጂ አለሽ ማለት ነው ዝም በል አታጓጅ ሰምቻለሁ እኮ አንድ ባንድ ማን የማን ሴት ናት የማን ሚስት ናት ተፋታ ንብረት ተካፍላ የመጣች እያልኩ እንደምታፋራ ማን እኔ ዘውዱ ይኸውልሽ አታጓጅ ልሞትልሽ እንደዚህ ብል ከምላስ ፀጉር ይነቀል እኔ አንቺን ወድጄሽ ነው እንጂ እኔ ማን ሀብት ንብረት አልፈልግም ይኸውልሽ ሀብት ንብረት እኔ አትከተለኝ ወይ ተመለስ እናውራ እንጂ የተጅ ነው አልፈልግም የለም ይሆናል አሁን ከዚህ በኋላ እንደምጠብቅ ቁርጠን ወቀው አቺ መስፍን ከዚህ በኋላ እኮ ወደ ጉድጓዱ ነው ዋ ከዚህ በኋላ እኮ ጊዜው አልቋል ከዚህ በኋላ ምንም አቅም የለውም አለው አቅም ሙጥጥ ያለ አቅም ሞልቷል አታጓጅ ግድ የለም አሁን ዝም ብለሽ ያለሽ ይበቃሻል በቃ ሌላው ቀስ ብሎ ይመጣል እንደውም ዘሬንም ተሌላ አልቀላቀልም እዚያው ተመስፍኔ ነው የምደግልሽ እሺ አታጓጅ ግድ የለም እኮ ነው የምልሽ አሁን ታረጋግና አዳምጪኝማ እኔ የምፈልገው ሀብት ንብረት አይደለም ያለሽ ይበቃሽ ይኸውልሽ አሁን በልጅሽ ታገኘዋለሽ እኔም አለኝ እኮ ተወሰነ ችግር የለም እንጨምረዋለን ተጋግዘን ወደ ትልጅ ምን ነው ትከላ ይያልኳችሁ አስቻለ ኧረ ቆይ ስፈልግህ አደራ ዘቁም ምንድን ነው የፈለግሽ እንደው አስቻለ የወሰድከውን ዱቤ እንደው ብትሰጠኝ ቤት ቢሰሙ እንደው ይገሉኛል ዱቤ ምንኛች ታንቺ ዱቤ የምወስድ ምን እያልክ ነው አስቻለ ካርድ ወሰድክ ሳሙና ወሰድክ እንደዚህ ደግሞ የፀጉር ማበሻ እንዳጨርሻች ለካ ኮቲ የምትከተይ ይሄ ልትናገሪ ሌላው ሰው ላልሰማልሽ ቆጭቶሽ ለማን ተናገርኩ ለአንተ እኮ ነው አስቻለ ተው እንጂ አደራ እንዳልመርግሽ ምርጋይ ከታፍ ኧረ አስቻለ ተው አላወቅሽኝ ማለት ነው ምንድነው ተው አውቄህ መታወቅም መሰለኝ ዝም በይ እንዳጨርሹ ነው የምልሽ ሌላስ ምን ሰምተሻል ደግሞ ምን ሰምተሻል መቼስ እንዲያው ምን አይነት በረት ነው የሚያሳድረው እንዲያው ምኑ ላይ ተሰብስቦ ነው ከብቱ እንዲያው የፍየሉ መንጋ የበጉ መንጋ እንዲያው እንዳለ በቃ እንዲያው እኔ እንጃ ግርም ነው የሚለኝ መቼስ የሀብታችሁ ነገር ሲወራ እንዲያው ግርም ነው የሚለኝ እንዲያው ሀብታም ናችሁ በጣም እንዲያው እና እኔ እንዲህ አይነቱ ቤት መግባቴ በጣም እድለኛ ነኝ መቼስ ሌላስ የሰማሽው ነገር የለም ይሄን ብቻ ነው የሰማሽ እንደው ምንም ስለኔ ምንም አልሰማሽ እንደው ወፍጮ አላቸው ሲባል እሰማለሁ እንደው በቃ መችናም እንዲህ ከተማ ልጅ አባተ አላቸው ከተማ ምን የሌለ ነገር አለ ምንም እኮ ልጅ ያባቱ ወንድም አላችሁ ወይ እህት እና አሁን እንኳን ነገርኩሽ ይሄ ጠቅላላ በሙሉ ሰፈራችን አሁን እኮ ልጁም ምኑም ሁሉም በቃ ሁሉም ልጅ ነው በቃ ልጁም ልጅ ነው መኪና ያለው ልጁም ልጅ ነው ምንም ሲባል ነው ሀብት የተጥለቀለቀ ሀብታሞች ናቸው ሲባል እሰማለሁ እኔ ሰማሁት ነው እንዴ ለምን ምን ሰማለሁ በደንብ አጣርተሻል እንጂ እዛ ይኸውልሽ ያለም ወርቅ እዛ ብቻችንን ከምንሆን እዚህ መጠን በዘመድ ተከበን ደስ ብሎ እንድንኖር ልጅሽ መጣሁ እሰይ ምንም ጭንቅ የለም እዚህ ሁሉም ነገር ሙሉ ነው ዘመዶቻችን ሞልተዋል የሚያጫውትሽ ብቻሽን እንትን አትቆዝሚ ምን አትይ አንዳንድ ጊዜም እየሄድን አንቺ ዘመዶች ጋር እንኖራለን እንሄዳለን ኧረ ችግርም የለም እና አሁን አካባቢው ደስ አይልም ኧረ ደስ ይላል ወደድኩት እንደው ተኛ ገርም ሸቃ ነው ወርቅ ነው ወርቅ የሆነ ሀገር ነው እውነት ነው ያለም ወርቅ እንደው አንቺ እንደው ጥሩ ሴት ነሽ የዛለት ሳልፍ ጠርተሽኝ ሱቅ ያን ያለ ሐዋራሽ ወሬ ሲጥሩሽ ጊዜ አንዴ በስኩቱን አንዴ እንጨት ከረሚለው አንዴ ማስቲካው እኔ ማስቲካ እኮ ማለመጥም ባልፈልገው ክብሬን ዝቅ እኮ ነው የሚያደርጉ ማስቲካ ያን ስልምን አስቻለ ኧረ ተግረሻለሁ የዛኔ አፈር ሲሆን በሞቴ ብለ ወሰርከውን ዛሬ አላውቅም ለምንሽ ነው የሰጠሽኝ የምትለኝ ምንድነው አፈር ይመልስብሽ ኧረ አስቻለ ተው አንቀያይ ማደራህ እንደው በአረባ ብር አንቀያይ አይደለም ሁለተኛ ነው የምልሽ ይችን ዱብ የምትያት ነገር ከመላስሽ ብታወጫት ነው ማለት ቁጭ አድርጌ ነው የምልክሽ በሽመት ኧረ ተው ማዳ ውስጥ አትክተተኝ ቤት ቢሰሙ ይገሉኛል ኧረ ተው አስቻለ ነግሬሻለሁ ለሰዎች እንድታርፊውኝ ምን ትላለች አየ ምን አይነት ዘባይ ነው የምትተ ደግሞ ዘንድሮ አስፈለገሽ እንዴ ኧረ ተው አማራሽ እንዴ ተው በቃ ብሩ ይቀርዋ አስፈለገሽ እንዴ ኧረ አምሮሽ ነው እንጂ ተው ብሩ ይቀር
ተው በቃ ተው አስቻለ ተው በቃ ቆይ በከንቱ ምለቅሽ እንዳልመስልሽ ወደሉ አችን እሱ እስቲ ወጣ ብለሽ እያቸው በር ላይ ካልሆነ እኔ ሄጄ ልቀበላቸው ጋርንም አብረን ሄደን ነበር የምንቀበላቸው እስቲ ቆይ ልጅ ወጣ ብለሽ እያቸውና ጥሪኝ በመንገዱ ምንም ሰው የለም ብታዩ የለም እኛ ተልተን እንዘጋጃችን እኛም ጨርስ ነው ግን ሲመስለኝ እንደው ያ ወንዙን የሚሻገሩት ይመስለኛል ወይ ወንዙ ላይ ሄደን እንቀበላቸው ያቆይ እንደምን አደር እንዴት አደርሽ ደህና ናደር ደስ ይለኛል ኦራ እናት ያደቀቁኝ ይዘው እናት እንደዚህ ፈገግ ፈገግ ይደረ የመጡ ዛሬ ወንድሜ ዛሬ ይመጣል ያገባው እሰይ ነው ካልሆነልኝ ብሎ ነው እንጂ እንደ ያገሩ ሰው እየተንጋጋ ሲሄድ እኮ አይቼው ነበር ግን አልሆነልኝ አለ እዚህ ሀገር ቢያገባ ኖሮ እልል ብዬ ድረው ነበር እንደዚህ አብለሽ ነው አይደል እንኳን ደስ አልወጥ ደስ ብሎኝ እንኳን ደስ አላችሁ እንደው ምን አፋልሽ ሰው እንደሌለው ምን እናቴ እዚህ ሀብት ንብረት እንደሌለ ምን ሰው ሀገር ይዳራችሁት እዚህ ድል አድርገን ምንድነው ታንም ይሻለኛል እንግዲህ እሱ ፍላጎት ነው እሷም የሱም ፍላጎት ነው በሰው ሀገር የሰው ሀገር ተማብላት ሀገሩ ላይ ምን ሽብርቅ ብሎ ቢዳ ነበር እኔም እናንተን ይዤ እዚህ እልል ብዬ በደረው ደስ ይለኝ ነበር እና ደመቀ ሰርጉ እንዴት ነበር ታይኝማሽና ዓለም ነው እኮ የታየ ዓለም አልኩሽ እሰይ የቄሱ የሰፈሬ ሰው አላየም ምን ያረጋል አላየም አይ ግድ የለም እንደማን የቀረው እንጂ ጓሮው ያ ማሽለውን ፍየሉን ከብቱን ፈረሱን ጥጃውን ቦሳውን ማን ይጠብቅ ቀረውኝ እንጂ እኮ ሌላው የሌለው እኮ መጣ ቤቱን እየቆለፈ መጣ የሆነለት እንግዲህ እንዴት ታረጊዋለሽ ታዩ እንግዲህ ዋናው መተሳሰባችን ነው ይሁን እኔም ያንቺ እናቴ ፏ አብዬ ደማቆ አረግበስና ያተበድረው ተኔ የለበሱት ቀሚስ እንዴት ሆነ አመረቦ ይተውታይ አፈራሽኝ እሰይ ደማቆ አሸበረቁ እንደው ከሷን እሺ ከሙሽራይት ማላነስኩ አልኩ እንደው ሰው ሁሉ አይኑን ይለኝ ጥቃሉ እንደቀራራ ያሰራችሁ ይኸውልሽ ይሄ የምታየው ሁሉ በሙሉ ይሄ ጠቅላላ እዛ ዘመዶቼ ድንበር ድረስ ከተራራ ወደዚህ ያለው ድንበር እዛ ድረስ የኔ ነው ይሄ የምታየው በዚህ በኩልም ስትሄጂ የኔ ነው ይኸውልሽ ጠቅላላ በፍራፍሬ የተሞላ የተጥለቀለቀ የተትረፈረፈ ሀብት ነው ያለኝ እንኳን ላንቺ ለሚስቴ ለማንም እመበትነው ገንዘብ ነው ተቀዶ የማያልቅ ገንዘብ ነው ያለኝ ያለም ወርቅ አንቺንም አሞላቅቄ አንደላቅቄ እግርሽን ሰቅለሽ እየተሽከረከርሽ የፈለግሽው ነገር ሁሉ አለ ማር ብቲ ቅቤ ብቲ ወተት ብቲ እርጎ ብቲ ምን በቃ የአትክልት አይነቶችን ብቲ ስጋ ብቲ ምን ብቲ ሁሉ ነገር አለ እንደው አንቺ ውለጅልኝ እንጂ አንድ ስትወልጅልኝ አንድ ከተማ ያውልሽ ድጋሚ ስትወልጅልኝ ሌላ ከተማ ሌላ ደግሞ ስትደግሚልኝ ሌላ ከተማ እያልኩ ዓለምን በሙሉ ያውልሽ ዓለምን በሙሉ በምድር የለ በባህር የለ በሰማይ የለ የኔ አበባ ይኸውልሽ አዝወርሻለሁ እንዲህ እስኪዞርብሽ ድረስ ይኸውልሽ ምድርና ሰማይ እስኪሽከረከርብሽ ድረስ የኔ ይኸው የኔ ወርቅ አዝወርሻለሁ አሽከረክርሻለሁ እንደው እንዴት ሆኖ ያማረባት እንደው ዝም ብያለሽ ጎምለል ስላልኩሽ ጨረቃ መስዬ እንደ ፀሐይ ያበራው ብድሩ ሲያስቡ ነው እንጂ እኮ ሲለብሱትማ ወርቅ ነው እኮ ደስ ያለ ይሁን እንኳን ወንድሜን አስደሰትኩት ተደሰቱ እና መተራረጃ ሆነ ቀን ጎድል የታዩማ ቆይ እስኪ እንደ ፎቶን ታመጡት በዛም በዚህ በሚቀርጹም ተቀርጫ ታይዋለሽ እንደው ፎቶ ተነስተው ነው እንደውም ለብሰው ፎቶ ነው የሚደንቅሽ ቸኮል ታዩ እንደገና ነው የተወለድኩት እንኳን ደመቁ አሁን እንደዚህ እንደደመቁ የኔን ገንዘብ ወስደው እንደለበሱ አናውዙ ደግሞ ብራትን ይመልሱ እንዲያ አኩርተሽኝ እንደዛ አበባ መስዬ ወየ ያንቺን ብር ያንተ አመጣዋለሁ እንኳን ኮሩበት እንጂ ተሰውንኩል አረኳችሁ ቤተሙላችሁ ሁላችሁ አባታችሁስ እንዴት ነው ለብሶ ታዲያ ያንን ጋቢውን ተኔ ተበድሮ ይገዝ ኑርልን ኑር ሁልጊዜ አበድሪ ሁልጊዜ ስጭና ጤናውን ይስጥሽ ሰውን ሲያደናንቀውና እንዴት ነው እኔን ያሰራውታሉ
ባያወሩ ኖሮ ተበድሬ ነው ባይሉ ጎምደል ቢሉ እሰይ እንኳን ተጎባለህ እንዴ እንኳን ተጎባለህ እኔና አንቺን የምናውቀው ትንሽ እንትን ያለው እንዲሆን ብዬ እኮ ፈትለክ ያለው እንዲሆን ብዬ ነው እኮ የሰው ገንዘብ አይ እንደዛ አምሮብኝ ተበድሬ ነው ልል ተጨከንሽ አሁን እነሱም ይመጣሉ ተብያውሽ ወደዛ እየርኩ ነው እና ኮልሽ ብቅ በይ ይመጣሉ እመጣለሁ እስቲ በቅላለሁ ደግሞ ለቀት የኛን መንደር ሴት የኛን ቀይ ሴት የናቀው እንደው ምን አይነት ሴት እንዳገባ ማለት እንደው ሰው ትመስል ምን ትመስል ያት እንጂ አንዱን ልጣልባት ፀሐይ አልኩሽ እንደ ፀሐይ ነው የምታበራ ወርቅ በስማ የወርቅ ፍልቃቂት ይመስላል ያንኛውን ደግሞ አይቀርም መርጧል አልኩሽ ታያት የለም አልዋሽሽኒ ታያታለሽ እንግዲህ አንድ የሚወጣላት አይጠፋም ይሆናል አንድኛውን በየመንገዱ አያውሩ አልዋራ ተሰው የሚወጣለት አይጠፋም እኮ እርሱ ቢያምር ከንፈሩ አያምርም ጠጉሩ አያምርም ምኑ አያምርም ብዙ የሚወጣለት አዳመለካከታ አንድ በየኮርምና ብዙ አይሰርታም ደናይናት አይተኙ ብሪትንም ይመልሳል እሺ ይበሉ ደናይዋል ደናይናት በሰው ገንዘብ እንዲያደት ቡራ መቀርደት ቤተሙላችሁ ቀርድዶች አራ ገንዘቤን ይመልሱ ልቅስ እንዲሁ በደስታ እኮ ልብ የተጨነቀች እንዲሁ ሳይው እኮ ይሄ ሁሉ ሀብት ንብረት ያለው አይመስልም መስለኝም ነበር አያለም ወርቅ አየኔ የኔ እንጉዳይ ይኸውልሽ እንኳን ላንቺ ለውዷ ለወርቋ ለእንቋ ለአልማዟ ሚስቴ ቀርቶ ይኸውልሽ አትሲ ሲል ይማርህ ላለኝ ሁሉ ይኸውልሽ የታሰረ ብር አውጥቼ ግንባር ላይ ይኸውልሽ ሌላ ደግሞ የታሰረ አውጥቼ ፈትቼ መበተን ነው ተቀዶ አያልቅም አልኩሽ ተቀዶ አያልቅም የኔ እናት እንዴ በቃ እስተምወልድ ነው የቸኮለው እኔ ልሞት እኔ እስተምወልድ ልሆን ያለም ወርቅ እንዴ ልጅ ወልጄ ባሳየው ምን ያክል እንደሚደስ ነገርኩሽ እኮ የኔ አልማዝ አቤት የኔ እንቁ አቤት እንደው እኮ ለአንቺ እኮ ስም ወጥቶ አያልቅም ስም ማን ያወጣልሽ ግን ስምሽ እኔ እናቴ ናት እንደው ፈጣሪ ባርካችሁ ደርሰናል እሺ ደከመሽ አልደከመኝ አይዞሽ እኔ ታዩ ደርሰናል የማሮ ጋሽ መስል እጭ ይኸውልሽ እረሱት ጠጪ ጠጥቶ የማይጠግብ ይሞታል ልዬ ነው እንጂ ልገባው ነበር ይኸውልሽ ሰው ደግሞ ይሙት እኔ እኮ ስሰጥ ይኸውልሽ በቀላሉ አይደለም የማወጣ ታያ አለ እንደው አይተሽኛ ታውቂም ኧረ የለም ሲያወጣ አይቼዋለሁ ገና ወደፊት ይኸውልሽ እንላመድ ብዬ ነው ትንሽ እንላመድ አሁን ደርሰናል ቤቱ ያውና እሺ ነኝ አቺ ንጹህ አቤት እንጀራውን አላነሳሽው አንስቼው ጠላውን ሳላጠለልሽው አጥልየዋለሁ ሁሉልሽዋል እንጂ ኋላ እንዳታዋርጅኝ እኔ ሁሉ ነገር ጨርሻለሁ በእኔ በኩል ያለውን ነገር ቃሪውን ከተፍሽው አንቺ ካትሻለሁ አቤት እንደምን ታለ ደናንሽ ሸጋ አርጋችሁት ቤቱን እኔ ነኝ እኮ ጎበዝ ነኝ እኔ ታውቂኝ አይደለ ደናነሽ ነይ ታለ ቁጭ በይ ምን ላግዛችሁ ምን ጨርሰናል የሚቀር ነገር የለም የኔ ባለሙያዎች ጠላውን ግን ተቀምሽልናልሽ ታለ አቤት እንዴት ሸጋኔ ዘመዶቹ አብረው ይመጡሉ ወደ አለባበስ እንዳይከፋ ሸጋኔ ነሽ ታለ ሸጋነሽ ጥበብ ለብሽው መጣ ነው ኧረ ሸጋኔ ይሄ ይሁን ለሁን እንደው ደርባባነሽ ያምርብሻል ወይ ታለ በይነን አንቺ ደግሞ ምን ዙሮ እኛን ይመርብን እንጂ ደግሞ ሊያውጥፋሽ ታለ በይነን አይደል ሸጋነሽ ዋ ምን ይወጣልሻል ሲፈጥርሽ ነው ታለው ላይ ፈንደር ሸጋውንሽ ነው የመጣው ድንገት ዘመዶቹ አብረው ይመጡሉ ዋሂ ሁሉ አደረገ ምን የምታስተካክለው ሸጋ ነው ታዩ ቁጭ በይ ወይ ታሰምራት እንጂ አንቺ ምንድነው የምትንጨረጨሪ ለምን ደረሱ ብለሽ እንጂ እኛም እየወጣን እየገባን አየናቸው እስታዚያው ወይ ጉድ ኧረ እስታዚያው የትሉ ነው እናንተ ተወጣው ይሄን ያክል ማሽላ ገንጥሎ ጨርሶት የልባዶ ቀርቶ እስታዚያው አትቸኩል ደሞ አንተ ቤት ነሽ ወለክ በዚህ ክፍት አለ ይሄ በር ነው ምንድነው ክፍት እኮ ነው እራ ታጥሮ ነበር አይል ተመንጎ አጋያገ ከብት ስታስገባበት ደግሞ አሁን አንተ ስትወጣበት ክፍት ነው እኮ ነው የምልሽ ቸኮልዋ ተይ እንጂ ይሄ ለሞጫ መግቢያው ድረስ በዛ ላይ እየመጣሁ አንዳንድ ነገር ማወራሽ አቺ ደህና ነሽ ወይ በቆሎ ይሄን የመሰለ አዝመራ በቆ ጦጣው ፈጀው እራ እኔ ልሞት
እየቆለቀቀ ዝንጀሮ በአንድ በኩል ቶቶ በአንድ በኩል እዚህ መደበል አደረገው። እንዴት ሰው የለም ጉብል የለም እንዴት የሚጠብቅ እየመጣ ዋ ተቀምጦ ነበር አይሌት እንደሄዶኝ ተጣራ አሁን እኮ እንደው ልጅ ደህና ለፍተሽ በቃ የምታበላሽ እኮ አንቺ ነሽ እንደው ደህና ማሽላ ብቅያ ግን ለፍቶ መናስወጥ ይኸውልሽ እኮ አሁን እንደው ዝም ብለሽ እኮ አንዱን ብረት መዝጊያ እንደው ዝም ብለሽ አንዱ ብረት መዝጊያ አንድ ወጣት እኮ ብታገቢ አንድ ወጣት እኮ ብታገቢ አንቺ እንደው ትከበሪ ነበር እኮ በመንደሩ ታገቢ መች አለ አሁን የለም ትዳር የሚፈልግ ወንድ የለም ደግሞም ደፈር ብሎ ስራ የሚሰራ የለም አሁን የምን ማሽላ ስዘራ እኮ እኔ በእንግዬ ያረስኩት በሮችን ጠምጄ ያፍጫጨው እንደሆነ የማን ወንድ ነው የሚባል እዛ ሲያዩኝ ቸኮለሽ ምታባጅልኛል አሁን በግርምት እንደው አይተው ይኸውልሽ በዚህ ላይ ደግሞ አንድ ወጣት ቢጨመርበት እንደኔ ያለ ለግላጋ ዝም ብሎ ይኸውልሽ መልካም ጠየም እንደው አንድ ዝም ብሎ ወሳ ጉብል እንደኔ አይነቱ ጉብል መጥቶ ቢጨመርበት እንዴት አምርብሽ ነበር የለም እንዴት አምርብሽ ነበር ይጨመር የለም እንጂ ቢኖር ነውማ እንዴት አትቸኮለ ዋር የተከብሮ ወንድ አለ ቢባልስ እንደው ባይሰራስ ነበረ ግን የለም እንዴት ጎረምሳ አለ ከተባለ እኮ ቤት ውስጥ ማንም አይደፍርሽም እሱን ነው እኮ ነው የምፈልግ የነበር አሁን እኔ ቆይ እንጂ ምን ያንሰኛል እኔ አንቺ ባል ከዚህ በኋላ ለምን እኔና አንቺ ዞ አንጨርሰውም ጉዳዩን ምኑን እንጋባና በቃ ዞ ተጋቡ ተብሎ ዓለም ዝም ብሎ ይገረም ይደነቀ ይሄ በቆሎ ዝም ብሎ በቃ ዘውዱና ቸኮል እንዳለ ተቆጣጣሩት ይባል ዝም ብሎ እንዳለ ያዘው መንደሩን ዘውዱ ዝም ብሎ ባለ ሀብት ሆነ ከመሬት ተነስቶ ይባላል ዝም ብሎ በቃ ከዚያ በኋላ አንተ ትዳር ትፈልጋለህ እኔ እንዴት ካንቺ አግኝቼው ነው እነስታው ምን የተኛ እንቅልፍ የወሰደ ስታው አንቺ እኮ ሰዓቱ ይየደኔ ነጣለ እንደውም ወንደና ገባችሁልኝ እንደምን እኔና አይን መጣችሁ አንደነሻ አሃራኔ ሳም እንኳን ደህና መጣችሁ አሁን እኮ ስንል ወራጠደሽ ሳሚያት ሰላም አልሻት ሳምካት ደህና ደረሳችሁ በስመ አብ አሁን እኮ ቀርታችሁብን ስናስብ ቀረውባችሁ አይደል ደረስኩልሽ መንገዱ ምን እንዴት ነው መንገዱ ምን ነርቻችሁ መጣችሁ አባርስ አልመጣም ምን ያርግልናል ደግሞ ሰው ምን ያርግልናል እንደው አብራችሁ የሚያጫውታችሁ ከሷ ጋር ኮንኮኔ ምን ሰው ምን ያስፈልጋል እውነትን ነው ስንወጣ ስንገባ እሺ ቡናው ምኑን በይ እንጀራው ምኑን በሉ እስከ መንገድ አለ የገቡ በሉ እንደው ካላጣሽው ነገር ይኸውልሽ አንቺ እኮ ሀብት እኮ በፀጉርሽ ልክ እንዳለ ዝም ብሎ ሀብት ሞልቶ ተርፏል ግን ምንድነው ትልቁ ችግር ቸኮል ያንቺ ፊት እኮ አይለመድም ፊትሽን ለመልመድ እኮ እናቴ ትሙት 2 ወር ይፈጃል ደርሳችሁ እንግዲህ ፊቴ ላይ ነው የምትኮፈሱ ፊቴ ምንድነው እኔ እንኳን ተሸክሜው እኖራለሁ ምን ዋናው ቁም ነገር ነው እንጂ መልክ ምን ያደርጋል መልክ ነው እኮ አለ መቼም ዳጥ ነኝ መልክ አፍንጫ ያለኝ ነው ለማነው የለኝም ግን ምን ያደርጋል ዋናው ስራ ነው ጉልበት ነው ሰርተህ ተበላ ጦምክን ታላደር መልክ ጥንቅር ብሎ ይቀር እኔ መልክ ያለው ሰው አልወድም ቸኮል አትሽወጂ አንዳንዴ የማይልሽ ደስ ብሎሽ ጠግበሽ አሁን ምኝታ ላይ ለምሳሌ አሁን ያስፈልጋል መቼም ጠግቦ ተበልቶ ተተኝ ይተኛል አይደል የዛን ጊዜ አሁን እንደው ሰካ ያለ ፊት እንደው ዝም ብሎ ያለከለከ የበሰለ ብርቱካን የመሰለ ፊት ሲያገኙ አይቤት ደስተው ደግሞ አንተ ፊት ግን ልጅ አንቺ ልጅ አልታደልሽም እኮ ደበሎ ነው የሚመስል ደበሎ ተንጂ ቸኮል ደበሎ ነው አይለመድም ዝም ብሎ የደባይ ንቃቃት የለፋጭ እንዴት ለመርግ የቀረበ ጭቃ የመሰለ ፊት ይዘሽ ቸኮል ከኔ ጋር ታወሪ ቤት ያሳምራል እሱ ቤት ያሳምራል የኔ መልክም ያምራል እየቆየ ይተነድቃል ገና የቸኮል ፊት ቆይ እንጂ በመዳበሪያ የያዘው ውሃ ነው ወይስ ምንድነው እየተባለ እንዳለ የመንደርቱ የሚጠቋቆመ ይሄን ፊት እያየ የንታለ ዱባ ባንቺ ዱባ ፊትህ ዱባ ነው እኮ ዝም ብሎ እንደ ኮርች እዚያም ዝም ብሎ ፍንድቅ የኮርች ሾፎከቱ እንዴት ነው እሱ የሚመስል አናገርከኝ ይሄን ሁላ ነገር ችዬ ልኖር እንጋባ አብረን እንሆን ይልሽ የመንደር ሰው ይወቀኝ ከዚህ በኋላ ቸኮል ማገባች ይባል በቃ እንደው ማን እናገኝች ይባል እንደው እስኪ በሉ ነው እንደው ወለሞት ተነተነበተ ጥለናችሁ መጣን እንደ ቤቱ ነገር የከፈሽ ነገር አሳስቦኝ እንደው ቸኩዬ ወደዚህ መጣው ያውልሽ እንግዲህ ለወደፊት የምንኖር ሰጋናት አብዬ አያበቀለ እኮ ሙሽሮች ሲመጡ መልስ እንድጠራቸው ንገሪ ብለኝ ነበረ ለድንገር አብዬ እንደዛ ካለችው ስታለሞት ሲመጡ ጠራቸዋለሁ እንድትነግሪ ብለኛለች ሄዱና ንገሩት እንጂ ሄዱና ተናገሩ ኧረ ቆይ አሁን ቡናውን ጠጣ በኋላ ትናገራላችሁ አሁን ቡናው ምኑን በሉ ቀለም ድገሟቸው
አብዬ ይኸውልሽ የክብር እንትን ነው የክብር መጠሪያ ነው። የዚህ እኛ ሰፈር አካባቢ አብዬ ነው የሚባል። አብዬ አሁንም ሌላ ሰው ቢመጣ አብዬ አይደል? አዎ ልክ ነው። ቶሎ ቶሎ በሉት ቡናውን ከዚህ በኋላ ዝም ብለን ይሄን በቆሎ እንዘራለን፣ እናርሳለን፣ እንበላለን። የወሬ ማት እንዴት ነው እንዲጎር? እንዴት እየነገርኩሽ እኮ ነው የምንኖረው ኑሮ እየነገርኩሽ እኮ ነው። ኧረ በቸኮሌ ሊቀለድ ቀልድ አታውቅም እንዴት? እኔ እኮ ተጫዋች ነኝ በሀገሩ የተናጊ አስተዚያው ጋር እዚያ ሽማግሌ ባልቴ ተቀመጠኝ እኮ ነው የማፈነደው ህዝቡን እሱማ አውቃለሁ። እና ጨዋታ ነው እኮ ልገባ ያልኩት ጨዋታ ነው። እንዴት እኮ ነው የተደራል ፈልግ አውቀሽ ነው ትልቅስ ብለው ጣጓሬን እንትን አልኩ። እንዴት በማሽን ነው በጉ እንዳትቆም ተይ እንጂ ቸኮሌ ከዚህ በኋላ እኮ አባወራ ነኝ። ከዚህ በኋላ አንቺ ደግሞ ጨዋታና ምርሻ አይታወቅም እንደው ከዚህ በኋላ በቀሪና አንቺ ኧረ በቃ እንግዲህ ቡራን አሰንጥቅ ውጣ። እንዴት ያለ ጋር የምሯን ነው እንግዲህ ውጣ ሰው ሳልጠራ ወጀቦ ሊቀለድ በቸኮል ካል አያውቁኝም እንዴት ስደሰኩር እንደምወድ እኔ ሀብቴን ብቻ ነው አጥም የምበለው። አይዘውዱ ትንሽ ሲቀረኝ ላሳምን ትንሽ ሲቀረኝ ላስጎፍላት። ቆይ ግድ የለም በየማ በእጅ አስገባታለሁ። አሃ ትላለች ሲናገሯቸው አስሙ። ምን አይነት ምንድነው እናንተ ልጆች ምን ማለታችሁ ነው? አብዬ እንደዚህ ላድርግ አብዬ እንዲህ ነው አብዬ ምንድነው አብዬ የምትሉ ምንድነው? አብዬ ብለሽኝ አታውቂም? አንቺስ አብዬ ብለሽኝ አታውቂም? በስንት መከራችን የወርቅ ፍልቃቂ የመሰለች እናት ይዤላችሁ ስመጣ በስንት ተጋድዬ ስንት ነገር አብሬ ቀባጥሬ ስንት ነገር ብዬ በዛም በዚህም ብዬ ያመጡ እንደምንም ብዬ ያመጡአትን እቺን የወርቅ ፍልቃቂ መሰለች እናት ደግማችሁ ልታባርሩብኝ ነው? አብዬ ልጅ ተባይ አሁንም ዝም በይ አብዬ አትበይ። አሁንም ኧረ እባክሽ እቺን የመሰለች ሰው ሴት እውነት እኔ ነግሬያት እኔ ተከትላት የምትመጣ ይመስልሻል? እኔ ምን አለ ባትንቀሸቀዡ ምን አለ ቀሽቀሽ አንቺማ እንደ ምናምን ነው እንደዚህ አብዬ ተባይ አሁንም አብዬ አትበይ። የምታውቅ መስሎን እኮ ነው የጠራን። ምን ብለሽ ነው? እዚህ ቤት እንኳን ደስ አላችሁ እንደው ሙሽሮች ሊመጡ ነው ተብሎ ረጋንቱ የምባልም አይደለሁ እናቴ ገና ሀዘን እያልጨረስኩ ይኸውልሽ አሁን እኔ እኮ መቼም አይሆንላቸውም ቤታቸው ዝም ብሎ ብድር በብድር ነው መቼም ይዤ ልመጣ ነበረ በዛ ሲዳርን ያምጥቼ ያ ሁሉ ሲኮኳል ሁሉ እኔ ነኝ 85 አቆማዳ ጤፍ ሰጥቼው ያ ሁሉ ፊርዴው ሁሉ የወደቀ ተኔ ሀብት ነው አንድ የላቸውም የራሳቸው ጉዳይ ብዬ ሁሉ ጊዜ ተኔ ላይ እንዴት ይጠራቀሙ ነው ብዬ ባዶ መጣ። አንቺ ምንድን ጠባቂ ነሽ? ሙሽሮችን ልትጠይቂ ምን ይዘሽ መጣሽ? ጠለይቱን እንጀራይት ሙሽራይት ነኝ ለነ ብዙ ትዳከም ይሆን ያለባቸው እንዴ ተናገርኩ ክፋላ ወረውም እኮ ምን አሉ እና እንደምን ነሽ ሰው ጠራህ ብለው ተንጋግተው ወጥ ብቻሽን ለቀውሽ ይልሽ እንግዲህ አያስተናብሩም ቤተ ሙሉጫ ሙሽራ ተለቆ ይወጣል ብትወጂ በባዶ ቤት መች የሚቀመስ የለ በላችሁ አገኙ ጠላን ውሃ ቢሆንም ዝሩ ያንቺ ያጡልሽ ሞጣጣው የሰጠዋቸው ነበር። ተይ ታሪክ ተይ ትዳር ለያዝበት ተይ አትከልኪኝ አንቺ ልጅ። ከዚህ በፊት ያችን ሴት አምጥቼ ልጆች አሉት ሲባል ጥላኝ እርግፍ አድርገኝ ጥላኝ ሄደች። አሁን ደግሞ እስክትለም ድረስ ምን አለ አርፋችሁ ቁጭ ብትሉ ምን አለበት ቁጭ ብትሉ ምን አለበት ትንቀዠቀዡ ምን አለበት እህቶቹንን ብትሉ ምንድነው ችግሩ? አዎ ትንሽ እንኳን የምንለያይ በቃ እህቶቹን አዎ ይሄ ነው ሌላ ጉዳይ የለም። እዚያ መጣ ምን አለ አንቺስ ብታግዥኝ እኮ ይሄ ነው ሌላ ነገር የለም አለ ሌላ ምንም የለም። በቃ እህቶቹንም በሉ ሌላ ጉዳይ እንዳትቀባጥሩ አብዬ ምናምን እንዳትሉ ቢያንስ እስክታረግዝ ድረስ እንኳን እስቲ ታገሱኝ። እንኳን አፍሽን ሻርሽው እንጂ የቤት ቢሆን ትበያለሽ ራስሽ ልብ እናርገሽ እንጂ የቁርጠቱ ማያሳድርሽ ማታራቡ ሙጫ ናቸው ሰውጆች ደግሞ ባለጠጋ ናቸው። እንዲሁም የሀገር ምድር ነው ሲያሳጅኝ የመጡ አመጣችሁ ታሙን መጣብሽ ያዳሩና ለያ ሰውጅ አልታላቸው ብለሽ ነው ገብተሽ አሮ ወጣች ዳናቸው እኔ ደግሞ እንደው ትቀመስ በቤታቸው ምንም የለ የጎታ ምልክትም የለ። አሁን ብታገኝሽ ዘረፍሽኝ የምትባል መደበር ያለች ተዚያ ተን እየቆጠሩ የሚያመጡባት እዛ ነው አሁን መካዝን የሚሆን ማጀት ብትገቢ ይሁን ዝርጋ የላቸው
ከማላውቀው ሰው ጋር እንዲህ ያለ ወሬ የማልወድ ግን እሱ ሊሰልሉ ነው መሰለኝ እንጂ ኧረ በእናትህ የስለላ አንቺ እዚህ ቤት ስለላ የለም። ባለጠጋንን አሁን እንዲያ ሲያገባ አንቺን የለበሰው ሰው አስፈጭላቸው ነው አስቀድጄላቸው ጫማውን ምኑን ከራባቱን ሁሉን እኔ ነኝ የገዛሁላቸው እንጂ ምናምን ይላቸው ባዶ እግራቸው ነበር። እንዴት የተዘናከተ ቀሚስ ለብሰው አይደል አስጠራችኝ። እኔ እኮ ነኝ የሰጠኋት ብድባ ብድሪያት እኔ ነኝ ሰጥቻት ያሰራች እንትኑን ፈትል ሙያም ያውቁ ሻብዬ ተረጋጋ። በቃሽ ከእንግዲህ እህትህን ወንድማችን ነው። ይኸውልህ መስፍን ካልሆነ አንቺ እኔ ላይ ትቆያለች። ስለትም ትቅለበል እኔ ላይ ወስዳታለሁ። ተይው ይቺ ትቆያለች አብራ እቺን ወስዳታለሁ። አታስብ። እኔም ቆንጥጬ አልጨረሰሽስ። በቃ ተው። ይሄ ከሆነ ጉዳዩ ተው። ለዚህ ነው እዚህ ያመጣነው። አዎ አግዥኝ እናግዛለን። እራውን ተተናግ ብቻ ነው እንሂድ አሁን በቃ ወንድማማች የተማመች ወስዳታለሁ። እችን ውሰጂና እዛ እንትን ቤት አንቺ ደግሞ ተጠንቀቂ። በሂጅ አሁን የተነገራችሁትን አዳምጡ። እንዴት አይነት ፈትጌኔ ነኝ ያዘረውላቸው አይደለ እንዴ ወላ የተረፋቸው ናቸው የሚባለው በደሪ ኮለና አስመረቀች በሰው ማለት ኮል የሚባል ስም እንደውም አልተነሳም። አውቀሽ እግና ያጅሻጅሽ ግን እንዳላቸው ተንጠባረው መጥቷል። ሸጋ ሆነው ድምቅ ብለው ባገሩ ላይ ተወራ እንደውም እንዴ ያልተሰብስ እንደናቸው ሀብታቸው አረኛ ሞላን የተረፈን ነው ታለው ጋር ተጋቢ እንሽብሽን የልሙት እንደው ምናምን ክርር ያሉ ናቸው። እነዚህ እንደ ቆዳ የተጣጣፉ ናቸው። ስራ አያውቁም። እንዴ ያለ በዚህ በታች በኩሉ ተወርጃ አሁን ትንሽ መሬት አለችው። ያን ሰርዶን የለብሶ የሚያርሰው ጠፍቶ የሚቆፍረው እንዴ ያለ ዝም ብሎ ጠራርጊያለሽ አይደል? መቼም አንቺ የደጅሽ ነገር ብርቅሽ ኧረ እናቴ ደህና ነህ ወይ? ደህና ነኝ። እንደምን ምን አንተ የዛሬም ልትገባ ነው ደግሞ እንደው የትናንትናውን ሳትከፍል እንደው ስታይኝ እኔ ምን ነው የምመስልህ? አላሳዝንህም? ግን ደፋ ቀና ብዬ ያን ያክል እጃቸውን እየፈለቀቀ በሞት የጠጡ ስትላምሽተህ ዝም ብለህ ሄድህ። ደግሞ ዛሬ ስትመጣ እንደው የኔ ቤት ምን ይመስላል? እንዴ ልጠጣ ነው እንጂ በገንዘብ ነው ወይስ ትናንትናውን ክፈለኝ? እኔ እንደው አላዋጣኝም አስቻለ እጄን አራግፍሻል ያለኝ እኔ የጠጣሁትን የተቀበልሽ ነው። እኔ ላይ ሂሳብ አለብኝ። እንዴት የቀረው ዱቤስ ያን ያክል መተሰብ ቤትዮ አንቺ ምን የሞኝ ይመስልሻል? እኔ እኮ አንቺ ገበያት የሚጠፋ ብዬ ነው ጠጥቶ እኔ እንደው ተው አለበለዚያ ቢቀርብኝ ብዘገው ይሻለኛል። ምን አላገኝም 5-10 ነው ትርፎ። ደግሞ ተሩቅ ሀገር ነው አለው አግብቶ ያመጣሽ እፍር ልብላ ለፋሽ እዚህ ሀገር ድረስ እናቴ አላንድ ነገር ዛለው መና ናቸው እኮ እነሱ ቤቶች ዛለው መና ናቸው። እንደው እንግዲህ እኮ ቤተ ዘመዶች ናቸው። ቤተ ብዙ ናቸው። እንግዲህ ጋሽ መስፍን እንኳን ደስ አለው ተለለል አሁን እኮ ለቃችሁ አትዲያችሁ ገና ቤት ገባሽ አልኳት። እንደው የኔ አለም የኔ ወርቅ የኔ ወረቀት ቁጭ በል መስፍን እንዲያየው ላውራ እንደው ደህና ቤት ገባሽ የኔ አለም ደህና ቤት የተሸራሹ እንዴት ያሉ ባለጠጋ ሀብት ንብረት እንደነሱ እኮ የለም። እንግዲህ ታጫውታት ቆየዋን ስለ ሀብታቸው አደከምኳት እና እንደው በዚህ በዛቅዝቀሽ ስተኝ ማሽላቸው ብታዩ ተዙሮ ወፍ ዙሮ አያልቀውም እንኳን ሰው እሰይ ባለጠጋ እስከዛሬ አላግብተሽም ኖሯል ለሳቸው ብሎሽ እንደዚህ ያለ ሀብታም ላይ ወደቅሽ። በቃ ቀድመህ ተከፈልህ ክፈለኝ ገበያ ነው። አለበለዚያ ግን እኔ ተው ገበያ ተለምኖ የማይገኝሽ ይሄን ብዬማ ነው ሁሉንም እንደው አረቂሽን ስለምን ነው እንጂ አንቺ ግን በቃ ተገንዘብ ጋር ያለሽ ነገር አስፈላጊ ነው። ያው አንተ እኮ ጥሩነትህ ጥሩ ነው። ደንበኛ መጎተትህ ምንህ በቃ ባንተ በኩል የሚመጣው ሰው ይበቃኛል። ግን ሂሳብ ታልከፈልክ ደግሞ አያዋጣኝም ያልኩ። አሁንም ታለህ ደግሞ አንቺ ወግጅል ተጠብተህ አለ ነው የምልሽ። አረቂሽ ሸጋ ስለሆነ ነው አለ ማለት እንዴት ገንዘብ አለ አለ አላችሁ ነው ልግባበት ነው የምልሽ። አለ ዋት አለ እንዴት ነው ነገሩ? እናንተ ጨነቀኝ እንጂ አያስቻለ ኧረ በልናናማ ግባ። እኔ እኮ እንግዲህ አታለህ ምን አያሰጠኝም። ምን የምታስቀባጥረኝ ምንድን ነው? በልና ግባ ገንዘብ ነገር ነሽ እንደው ጭንቅሽ እንግዲህ እኔ ባንተ እንዴት በስመ አብ አትኔ እንዲህ ያለ ነገር የለኝም። መምጣታችሁን ልያችሁ ብዬ ነው የመጣው። ጠላውንም ሹሜ እንጀራውን ጋግሬ ወጡን ሰርቼ ምላሽ ልጥራችሁ ብዬ ነው የመጣውኝ። አቺ የኔ ሽታ ልቅባቸው በይ እትገና ለም እንድ እንጂ ባዶ ቤት እዚህ አብሬ ለጋ ሞልቷል። እሺ ባዶ ቤት ነው ይምጡ ይርቦታል። እንደው ውጥት ብላችሁ ስጠፉ ጊዜ ደግሞ እኔ የተሰት ገደና መጣችልኝ እንደው ስታጫውታ ይቆየኝ ብዙ ነገር ብላ ቀባጣሪ ናት። እንደው ያወራች አተባረ ብዙ ነገር ነው ያሰሰች እንደው ሮ እናቴ ስንቱን ነገር አወረደችዋ። አንድ ጊዜ ተጀመረች ማብቂያም የላት ወፍጮ በያዝም ብላ ሮ በስመ አብ ልቤ ነው ሰተት ያለ ተጋጀ ግን ፈልጊውን ነገር ንገሪን።
የምትፈልጊው ታለ ማዘዝ እንደ ልጆችሽ። እሺ ከብቶች ሰው ማሳገብተው ለዛ ነው የሄድኩት። ለዛ ነው። አይዞሽ ሙሽሪት ተጫዋች ጠጭ እስቲ ጠጭ። ሸጋ ነው ጠለው ሸጋ ነው አዲስ ነው ጠጭ። ጋሽ መስፍን ወዴት ሄዱ? ጋሽ መስፍን አለ ይመጣል አለ። እንዲሁ እናንተ የጋሽ መስፍን እህቶች ናቸው እንመስላለን። እኛስ ልጆቹ ነን። ደህና ወላልዷል። እንደው ይገርምሻል እዛ ከተማ ደግሞ የሚማሩ 2 እህቶች አሉን። እኛ ሁለታችን እዚህ እየኖርን ነው። ይኸውልሽ የጋሽ መስፍንን ያሁን ሙሽራ ሆኖ እኔን ያገባኝ ጋሽ መስፍን አብዬ የሱ ልጆች ነን እኛ። ጤና የለሽም? እንዴት ጤነኛ ነኝ እንጂ እንዴት ምን የተከፍታፍናት እንዴት ጋሽ መስፍን እኮ አግብተው ተዚያ ያን ያለ ሀገር ድረስ መጣው እኮ ልጅ በይ ሴትዮ ከክብርሽ ቁጭ በይ እዚህ ሻምባሽና አዘርጊ። አስበሽበት የመጣሽ መሰለኝ እንጀራ እናት ለመሆን። እና አንቺ ነሽ ጋሽ መስፍን ልጅ? እና ልጆች ጋሽ መስፍን ልጅ የላቸውም። ሀብታም ናቸው። ልጅ መውለድ ነው ፈልገው የመጡ ከኔ እኔ ነኝ የመጀመሪያ ልጃቸውን ማሳደግ። እና ወልደሽ ጨምሪያቸው እንጂ ምን ወልደሽ አሳይኝ ብለሽ እንደሆነ እንዳታስቢው እንደዛ ብለሽ ነው። ትዩ አምነሽበት መሰለኝ የመጣሽ። ምን ትለፈልፊያለሽ እዚህ? ግን ቀልድ ነው። እንዴት እኔ እኮ የጠየቅኩሽ ጋሽ መስፍን እኔ መጀመሪያ ያገቡኝ እኮ ልጅ ካንቺ እፈልጋለሁ። የመጀመሪያ ልጅን ማየት የምፈልግ ካንቺ ነው። እንዴት ማንን አግብተው? በይ ዝም በይ። እንደውም ይገርምሻል አንቺ ሚስቱ 4ኛት ሚስቱ ነሽ አንቺ። የኔ እናት 2ኛ ሚስቱ ናት። ከኔ እናት 4 ልጅ ወልዷል። ከዛ በፊት አንድ አግብቶ ነበር። አሁን ደግሞ የኔ እናትን ከፈታ በኋላ ደግሞ 2 አግብቶ አንቺ ደግሞ ይሄ በፍጹም ሊሆን አይችልም። እኔ እንደው አልቀበለውም። እኔ አይምሮዬ እሳቸው ራሱ ባንደበታቸው ቢነግሩኝ እኔ የመጀመሪያ ሚስቴ አንቺ ነሽ። እንደው ዓለሜን ያየው የኔ ያክል ዓመት ዘመን ይሄን ዘመን ኑሬ ለመጀመሪያ ጊዜ ሰርግ ታንቺ ጋር ነው ያካሄድኩ ነው ያሉት። በይ እንዲያ ብለሽ ራሽን አሳምኝ። ምን አይነት ይተን ምላስ አምራት ደግሞ አመጣችኋት አካሪ? እንዴት ምን አለችሽ ደግሞ? ምን አላቸው ወይ? ስንት ጥማድ መሬት አላቸው? ሀብት ንብረት አላቸው ወይ? በግ፣ ፍየል፣ ፈረስ፣ አህያ ሁሉ አላቸው ወይ አለችኝ። አሁን እኔም የሌላቸውን እንዴት አልሻታ? የሌላቸውን እንዴት አድርጌ ያላቸው ልበላት? የላቸውም አልኳት። ምድር በሆነ የሚኖሩ አንዳንድ ነገር ረዳቸዋለሁ አልኳት። የምን ጊዜው መጣፋም እንደዚህ ነው ጠይቅ። ተሳሳትኩኝ። ኧረ አልተሳሳትኩም ብዬሽ እኮ የኔ ብርቱካን ደህና ነሽ ወይ? ኧረ ገዲያ አንቺ ደግሞ እንዲህ ነው የሚያደርግ መቅለል እንደ ጀሾ። ደህና ነሽ? እንደምን ነሽ? አይ ጉድሽን አለመስማት። አይ በቁምሽ እኮ ነው አፈር የለበሽ። ተቀበርሽ እኮ እንደው አቻል ስንትሽ ምንድን ነው ጋሽ መስፍን ምሽታ መጣ አይደል? አራተኛ ገባ መኖር የለም እንጂ ማግባት እኮ ይገባል። ግን ማን ያስኖራል? አስኗሪ ሲገኝ እኮ ነው ሰው የሚኖር። የኔም በቤት አልደረስንብሽም፣ አትድረሽብኝ። እንግዲህ እዚያ ፈንጠር ብለሽ ክብርሽን ጠብቀሽ ተዋሪያት እንደሆነ አውሪያት። እኛን አታንሽም። ማታወሰና ንግግሬ ተቸኮል ጋር ነው እና ደግሞ ሲያገባት ተየት ቢሆን ጥሩ ነው። ከዚህ ቀየማ እንደው አልነካም እንደው አላገባም ብሎ አሉ ያመጣት ብትያት ከንፈሯ እንደው ላዲያን ያክላል። ታዲያ ተሩቅ ሀገር ተየት ሚና ሀገር ብትያት አሃዚማ ማን ይነካቸዋል? እንዴት አስነን እዚህ ማን እነሱን እንዴት የሚያስኖር የለም። እንዴት እኛ ምን ይጎልብናል? ምን ታዋጭልናለሽ? እንዴት ነው ማን ይነካቸዋል? ምን ለማጥገብ ማይልሽ ወጊ አለ እንዴ ይወጋ አታሰድኝ። ለማጥገር እንዴት አድርጎ ሰው ተጠግቶ ይኖራል? እንዲህ በማይታወቁበት ሀገር አጭተው ያምጡ እንጂ አመጡ እንኳን አመጡ። ደግሞ እናትዬ ሰርጉስ እንዴት አድርገው የሚላስ የሚቀመስ ቤታቸው ጠፍቶ ሞትኩ አለጋሽ መስሎኝ ተንኮራተተብኝ እንደ ድመት እንዲወለሉ ጠበበው። ያንን አንድ 5 አቆማዳ ጤፍ ሰጠሁት። እንኳን ሰጠሻቸው። ደግሞ 15 መዳበሪያ ድፍድፍ ጭናው ቅርቃም ነው ይዘውት ሄዱ በፈረስ ድፍድፉን እንጀራውን ታዲያ ቢሳን እንዲህ ነው። አዳሚ እየዛቀ ነው እንዲህ ጎተራ ያከለ በኔ ነበረ። ግን ምን ዋጋ አለው? እኔ ይለኛለሽ አውልሽ እኔ ለቀቅ አድርጊኝ። ደህና እንደ ካሮት ከስርሽ ተደቅለሽ ነበር። ደግሞ እዚህ ማን ይለቀለኝ? አንቺ እንደሽ እዛ ቤት ተመልሼ እገባለሁ ብለሽ እንደሆነ እንዳታስቢ። እኔ ሙቼ ልጨርስልሽማ አንቺ ጋር በይ። አሁን ዞሮ አይፈታሽም እኮ አይዞሽ፣ አትደንግጭ። እኛም ልጆችሽ ነን። አንቺ ተንግዲህ የእንጀራ እናታችን ነሽ። ስትፈልጊ እንደ ጓደኛ ኧረ በተን ዘርዘር ያርግሽ ክፍታት ዝም በይ አንቺ። በዚህ እድሜ እንዴት ምን ብትደፍሪ ነው አንቺ የእንጀራ እናትም ሆነ ኧረ ግናቴ ምን ይላል የመጣችብኛ? ምን አይነት ቤት ነው የመጣው ግን? ምን ሆንሽ? ምን ሆንሽ ትላለች ደግሞ እዚህ ልጁን አንገብቶ አስቀምጦ ደግሞ እንደው ይህች እኮ
እንደው ታፏ ቀደም ትላለች። ምንድን ነው እውነቱን ተናገሪያች። እንዴት ያለ መሽሞርሞር ተቀመጭ። እኔ ረጋ ብዬ ልንገር። ታያትሄድ እስኪ ታያትሄድ ታያትሄድ ነው ብዬሽ። ምን አይነት ክብረ ቢስ ሰውዬ ነው? ምንድን ነው? እንዴት ምን ሆንሽ? ምን ተፈጠረ? ማን ነገረሽ? ምንድን ነው ማን ነገረሽ? ጎረቤት መጣ ሀብት እንዲያው የሚቀምሱት የሚልሱት የላቸውም። በሰው ጥገኝነት በሰው ትከሻ ነው የሚኖሩ አለች። ያ ሲሆን ተመንጣቴ እንደው አላጣራም ብዬ ዝም አልኩ። አሁን ደግሞ እግሬ ከመግባቱ የምን ልጅ ነው የምሰማ? ማን ቆይ ነገረችሽ? ምንድን ነው ነገረችሽ? አንድ ይሁን ሁለቱም እንዴት የሰው ልጅ አራት ልጅ ያለው ምንም አላውቅም ምንም አላገባውም ብሎ የሰው ልጅ ተፈታርጎ ያለው ቀስ ብዬ ልነግርሽ ነበር እኮ ያለሞርቅ እንደው በፈጣሪ ያለሞርቅ። ኧረ ነይ ቆይ አንድ ጊዜ ነይ ቆይ እንደው ጥለሽኝ እንዳትሄጂ እንደው ጥለሽኝ ወርቅዬ ቆይ እንደፈለገሽ እንደው ጥለሽኝ እንዳትሄጂ ቆይ ላስረዳሽ ቀስ ብዬ ላስረዳሽ እኮ ብዬ ነው። ቀስ ብዬ ላስረዳሽ ብዬ ነው። እንደው ጥለሽኝ እንዳትሄጂ ተይ ይቅር በይ እንደው የኔ ወርቅ እንደው በፈጣሪ የኔ ወርቅ እንደው ጥለሽኝ ኧረ ነይልኝ። እንደሚሆን እኮ ሊያጥፋቱ እንዳልናገርባቸው አሁን ቤት የመጡና እናቴ ተንቦራችሁ የትልልቁ ሰው ደግሞ ብታይ እንትን ስንታዩ እኔ ሊሸነጉ ግራ ገብቷቸው አሁን እንደው ይሄን ቡትት ልብስ አይደል የሚለብሱ መቼስ ልብስም የላቸው ምን አለ አሁን ካደምን በእኔ ላይ ነው። ተውማ አሁን እንዴት አድርጌ እንግዲህ አስተ መሽልቅ ያን 200 ብር የሀጃጀሩ የመሰለው እንደሚያክል ሰርፍስ ተሰጠዋቸው። በጎታ ነው ብር ማኖር ተባረኪ። እንደው ሁልጊዜም እንዲህ ነሽ። ግን እንደው ልብስ ሊለብሱ ሰጥሻቸው ቀሚስ እናቴ ወጣውን ሊድሩ ጥበብ ለብሰው እዛቸው በሰው ልብሳት ታቱ በሞቴ አይሸት እያረረ እንዴት እየሳቀም ያለኛል እነሱ ያልተሳቀሉ እነሱ ለመሳቂያ ማፈሪያ። አሁን አደራሽናቸው ተበድሮ ይበላል ተበድሮም ይጠጣል። አሁን ተበድሮ ጨርቅ ይለበሳል። ገና የመጀመሪያው ሞሳው ሲዳር ተደርጎ ሊደር አሁን ሙሽራይቱንም ነገርኳት ተነከልኳት። ሙሽራይቱን አሁን እኔ ደግሞ አውርቼ እንዳለ የቤታቸውን ጉድ ዝርግፍ አድርጌ ተተናገርኩ። ወዲያ ሙሽራይት እናንተ ዳለች መሆና ነው ብዬላለሁ። እኔ እኮ ነኝ ሙሽራይት አብሽ ሌላ ሰው መስላሽ እንደው ሙሽራማት መስል እንደው አትመስል እንደው ሁሉንም አትመስል። በሂጂ ቸኮል ሂጂ እዚያ ተበግራልሻለች አጊቴ ቆማው ያለ ከጅማ ልጅ መሰጣ አይሄዱም። አሁን ብር ላበድራቸው እኮ ነው ደግሞ እንደው ግን አባ መስጠት ነሽ አልቸገረኝም። አጭቅም ቤቱን ይዘሽ ነይና ኋላ ማሽላሸቱ ሰጅ ብሎ አልነካም። ተይው አልነካም። ድንችም አለ አልነካም። እናቴ እንዲህ እየተሰጠ በየሜዳው ተተዘራ ምን ያደርግልኛል? ተይው አልነካም። ሰው ማመት አትወድም አውቃለሁ። አንቺ መስጠት ብቻ ነው የምታውቂ እንጂ ሰው ማንሳት አታውቂም። እንግዲህ እኔ ማዴ ነው በይ ይኸውልሽ ልጅ እኮ ጸጋ ነው። ልጅ ጸጋ እኮ ነው። እንደው በፈጣሪ እንደው ልጅ ጸጋ ነው እኮ ልጅ። ቆይ ቀስ ብዬ አስረዳሻለሁ እኮ ብዬ ነው። ይኸውልሽ ከዚህ የበለጠ ጉድ የምሰማበት አንደበትም የለኝም። እንደው በልሽ ትጨክኝ እና ጨክነሽ ጥለሽ ብትሄጂ ኧረ አላታለልኩሽም። ቤተሰቦችንም እኔንም አታለም ትወስድ ክብርሽን ጠብቄልሽ እኮ ነው። ቀስ ብዬ ላስረዳሽ ብዬ እኮ ነው። ተይ አለምዬ ተይ። ምንም አልወለድኩም። ልጅ ብቻ ነው የሚያስፈልገኝ። ሀብቱ ንብረቱ የእኔ ነው። ምንም የለም። ሙጣጭ ኧረ ተይ አለምዬ ኧረ ተይ ልጅ ጸጋ ነው። ተይ አንለቅቃትም። እኔን እንዲህ መሳቂያ አደረከኝ። አንለቅቃትም። ወንድሜ ማን እንደሆነ ታውቋለህ? አውቃለሁ። ዘር ማንዘርክን የሚያጠፋልህ ጨክነሽ አለምዬ ትገና አለም አስጠበቅኩት። ሂድ እንሂድ። አንቺ አካሌ እንደው መሆንሽ ነው ግን እንደዚህ የሚያደርግሽ ለሰርቅ እውነቱንም ውሸት እንደዚህ ነው እንዴ? እውነቱንም ውሸቱንም አበደርሽኝ እንጂ ወለድሽኝ እንዴ?
አትቸኮል። ይኸውልሽ ሰሚኛለሽ፣ ብርሽን በአግባቡ እንድመልስልሽ ከፈለግሽ አፍሽን ሰብስቢ። በቃ ዘጋዋ ላገኝሽ ሁሉ እንደ አበድሪያት አበድረሽ አታውቂም እንዴ? እሷ እንደውም ለእናንተ አትመጥንም። እኔ ልሙት እንድዋሳር ልሆንልህ እዛ ስታመሽኝ ቆይተሽ ደግሞ አሁን እሷን ደግሞ አታሽቢ። በቃ ገና ለምን የመሰሉ ሴትዮ አግኝታችሁ ነው እየተከበሩ ባይለብሱም ባይደምቁም የደመቁ ታከላታችኋል። አትያትም አላሻትም። እኔ ልሙት እኔ ስለሷ ተንሽዱ አያምኑም እንዴ? የእሱ ወላማ ነው እንደሚራሰው አብይ በተና ያርግሽ። እንደው አንዳችሁንም ማየት አልፈልግም። በቃ በእናንተ የተነሳ ቆም የልቅር ምንድነው? ምኑ ብትምር ሂጂና አምጫታ። አልነሳም። በቃ እንዴት ነው አሁን እቺን የመሰለች ልጅ? ወይኔ እኔ ወርቅ ምን አለበት እንደው አንድ ቀን እንኳን አብራኝ እንድታደር እንኳን ምን አለ ብትፈቅዱልኝ? ምን አለበት እናንተ ምቀኞች? ተቸኩላለች እናት ይዣትም አፏን አሰብ ምን ላድርጋችሁ እናንተ ልጆች? እኮ ነው የተናገረችብኝ እንጂ አልነገርም ነበር። እና ሂጂ ለምኛት። እሺ ሂጂ ሳትርቅ ለምኛት። ሂጂ እጠብቅሻለሁ። ሂጂ። ወይኔ ተዋረድኩ። ገናለም ደግሞ መሆነው ነው። እኔ እሱ እንዳበለው እሱ እንዳደመኩ ደስታ ነው እንጂ ደግሞ ለሱ አበድርሽኝ አበድርሽኝ እንጂ ምንድን ነው ያበላሽኝ እላለሁ ነው ያልኩት። ነው ያበድርሽ እኮ ልመልስልሽ ነው አይደል? ያምጥ በዚህ ከቀጠልሽ ግን ከኔ 5 ሳንቲም አታገኝም። ይሄን ታውቂው። በቃ ስሜን አላነሳ በቃ ያው ተቀመጭ። አበድርሽኛል ትሰሚኛለሽ? አበድርሽኛል አልክድም። ግን እንደዚህ ስሜን በየቦታው የምታነሽኝ ከሆነ አላውቅሽም፣ አታውቂኝም። አልተበደልኩም እኮ የቆምኩ አሁንም አይቆምም ነበር ያዳምጥን እንዴ? እኔ ልሞት ደግሞ ምንድን ነው? አልወድም በዘራችን ተዋናማ ተዝናንታ እዛ ቁጭ ልትል ደግሞ ወገቡን ታጥቆ ቤት እንደሰራ ሰው እኔ ፍንዳ ጠርተር ብዬ በሰራሁት ቤት ኧረ እኔ ልጅሽ ለብልቤ ገርፌ በነገር መቼም ታውቂኛለሽ። እኔ አንቺ ኩራት አባረርኳት፣ አስወጣኋት። ከዛ ቤት ያለሽ ብቻ ናቸው ብላ እንዳታስብ ደግሞ እዛ የሚማሩትን ሁሉ እህቶች ነገርኳቸው። 4 ልጅ ነን በአጠቃላይ ያልኳት። እንዲሁ አፈር ልብላልሽ። እንዲሁ ሲጀመር እኮ አንቺን እኮ ሰወልሽ ባክስትሽ እንድትወጪ አድርጌ ነው። አክስትሽን ያችን ነገረኛ አክስትሽ አለች አይል መጥገር እኔን ተቤት መንቀላ ያወጣችኝ እሷን ማለት ነሽ። አንቺ እኮ ነገረኛ ነኝ እኔ። አሮ ግን እኔ ጠቅመሽኛል። ነገር አለ እኮ እኔ እየጠቀምሽኝ እዚያች ቤት ሴት እንዳታስደርሽ የጊዜ ጉዳይ ነው እንጂ እኔና አባትሽ አብረን መሆናችን አይቀርም። እንደውስ ቀስ በቀስ አሁን አብዬም እንደው ልቡ ወዲያ ወዲህ እንዳይጣችን እኔ ግን የሚወዳት ይመስለኛል። እንደዛ ስል አበደ ከነፈ ተደበቅኩ። እኔ እንደው ፈራሁት። እንደው ምን ሆኖ ነው የሚያብድ አንቺ? እኔ ስወጣም አላበደ እንኳን ደግሞ እቺ ተህትም የመጣች ሰው መጣች ብሎ ደግሞ ሊያብድ እኔ ግን ይመስለኛል ይወዳታል። በጣም ይወዳታል። አንቺ የሚወድ እሱ እኔን ነው። መስፍኔ ፍቅሩ ያለ ተኔ ነው። አይነየ ቢወዳት ነው እንጂ እንደዛ ሳትነበረ አንቺ 90 ጊዜ ቢወዳት እንጂ እሺ ተይው፣ አይወዳትም በቃ። ግን እኔ ልጅሽ ከዛሽ ቤት አንድ ሴት ድርሽ አላደርግም። እስከዛሬም የሚመጣውን እያባረርኩ ነው። ከዚህ በኋላ ማባረራለሁ። እኔ እኮ ሴቱን 4 ሴት የወለድኩ እኮ አብሳይ ደግሞ ብሎ እንዳያመጣ ብዬ ነው። እንዳይለምድ ሌላ ራንዬ ግን መስሪ ነሽ ወይንዬ ትግርሚኛለሽ። ወይ ጉድ አርቂበትም ጃሽ ታላለኝ ምን ብሎ ጨምሬ ምንድነው ዋ ያዋል እዚህ ጋር አቻለ ወጣኩ ዋምን ልትነግሩኝ እንዴት ሂሳብ ሳይከፍል? ኧረ ዛሬስ አቻለ ኧረ ገረገረግ ዛሬ እንደው ወይ ብዬ ለመጮህ ወረቴ እንዴት እናንተ በህዝብ ልጅ ሆን አስቻለ ና ውጣ እኔ ብዬ እኔ ጨንቆኛል። ኧረ ዛሬ ደግሞ መጥቶ ሲደግመኝ ወይኔ እናንተ ወይኔ አስቻለ እኔ ነው ውጣ ወይኔ እናንተ እንደው እየሰራሁ በዱር እኮ ምን ብትል ጥሩ ነው እንዬ አለች። እኔ ነኝ ወልጄ የመጀመሪያ ልጁንም ማሳቀፈው። ኧረ እናንተ ምንድናችሁ አለች። ዋኛማ እህቶቹ ምናምን መስለናት ዘመድ መስለናት። እኔም ነግሬያታለሁ። ከዚህ በኋላ ምናልባት ወልደሽ ጨምሪለት እንጂ ወልጄ መጀመሪያ ያሳቀፈው ነው ጨምሪለትም ብያታለሁ። ያችን እጡ ግን እንደው ምን አለች? ያችን እያወቅሻት ዝም ብላ ናት። እሷ እኮ ዝም ብላ እንደፈጠራት ናት። ዝም ብላ እንደው ምንም ብልሃት የላትም። እኔ ነኝ እንጂ እኔማ እኔ እንዬ በቃ ልጅ አንቺን ነው
ተንግዲህም ደግሞ በቃ አሳይሻለሁ አይደለም ልጅ ልትወልድ እዛሽ ቤት አንድ ቀን አላሳደድኳትም። ይኸውልሽ ሄደች ጨርቋን ጥላን ሄደች። እንይ ኧረ ይዛ ብታር ነው ደግሞ ጠርቃለኝ ብላ እንዳትመለስ ዝም ብላ ይኸውልሽ ብቻ አንቺ እዚያች ቤት ሴት እንዳይገባ ተከላከይ እንጂ ጫማውን ልብሱን በአይነት ነው የምገዛልሽ። እሺ እሙች አሁን በይተንሽ ሂጂ። ደግሞ እዚህ መጣሽ አለ ሲባል ተሰማ ደግሞ እሷ ናት ልካ የሰደደችብኝ ነው የሚል ደግሞ ግን ደህና አድርገሽ ሳዳስሽ ይላል። ሂጂ እናቴ ሂጂ። እሺ ቻው በይ እንዬ እንዳታስቢ። ሳጠፋ የሚውል ደግሞ ሂጂማ አንድ ሰው አላስገባም። እዛሽ የሄደችው እንዲሁ አይደል የጊዜ ጉዳይ ነው እንጂ እኔ ነኝ እናት አላስገባም። እኔ ልጅሽ አለሁልሽ በይ እናቴ የኔ መሰር የኔ ሾህ በቃ እንደውም እንድች ማንን ትዳር ማን ይፈታል? እንደው ጉድ ነው። ምን ወዴት ነው የምትሄጂ? እንደው ምኑን ትሄጃለሽ? በቃ ሄደች እኮ ያለምወርቅ ሄደች ያለምወርቅ ሄደች ወደ ሀገሯ። ለምን ምን ሆነ? ወደ ሀገሯ ሄደች። ልጆች ናቸው አብዬ እያሉ ተው ብላቸው እምቢ ብለው ነገሯት። አሁን ወንድሟ እንዴት ነው የሚያደርገኝ ነው አሁን ለምልክት አንድም ሰው የሚተርፍ የለም እኛ ቤት ጠቅላላ ሰፈሩ ሁሉ አለቀለት። በቃ ወንድሟን ብታይ መጀመሪያውን እኮ ያንተ ጥፋት ነው መናገር አለብህ። ልጆች ናቸው ምን ታፍርባቸዋለህ እንዴ? ልጅ አለኝ ያለምወርቅ 4 ልጆች አሉኝ። ዋናው የኔ ያንቺ ፍቅር ነው የሚያኖረን። ልጆች አይከለክሉ ብለህ አታስረዳትም ነበር? ምን ላስረዳት? እናትናገር የተቻለኝን ያክል አደረኩ። ባፈቀርኩ ምን አጠፋሁ? በወደድኳት ምንድነሽ? ቆይ አብዬ እንዳትናገሩ ያለውን ልጅ ነን ብለሽ ተናገርሽ ለምንድን ነው? ዋና መናገር ስላለብኝ ነው። አዚሽ ቤት አንድ ሴት ከእናቴ ውጭ ነው እያለሁ ማንንም ስለማይገባ እና አባቴን ተሰምኑ በየጊዜው እንደዚህ የሆነ ካናዱ አሞም አሁን ይሻለዋል። ምንም አይልም። አሁን ዞሮ ከሌላ ሴት ጋር አልስማማ ሲል አልግባባ ሲል ከእናቴ ጋር ደግሞ ይታረቅና እሷ የራሷን ኑሮ እየኖረች ነው። እሱ ደግሞ የራሱን ኑሮ ይኖርበት። እሷ እናታችንን ማታሰቃየት እሱን ማታሰቃዩ ሆነሽ ነው። ዞሮ ምን አለፋሽ? እኔ ቆሜ እየሄድኩ እዚህ ቤት ማንንም አይገባም ከእናቴ ውጭ ብዬሻለሁ። በቃ እስከ ዛሬም ብዙ ሴት አባረሪያለሁ። ይቀጥላል ማባረሬ። በቃ አባታችንን አታሰቃዩ። ሆነሽ ነው ነገር ማሰሚ ግናንቺ እኔ እሱን ልሰቃይ ፈልጌ ነው። እንዴት አሁን ወንድሟ እንዴት ነው የሚያደርገን? ገደለን እኮ አለቀለን። ወንድሟ ክፉ ነው ብቻ ስጋ የለበሰ ሰይጣን የሆነ ልጅ ነው። እማይተ አንድም አንተርፍም። በቃ አለቀልን። አሁን ምን እናድርግ? ቤት ይዣችሁ ልድ በዚህ ይዣችሁ ልጥፋ። ወደ መፍትሄው ነው በቃ ዞሮ በዚህ ይዣችሁ ልጥፋ። በዚህ ልጥፋ። አቅለሽ አትይው። አሁን አደጋ ላይ ነን። ምን እናድርግ? እንጥፋ። መስፍን ይሄ መልስ በበለን እንጥፋ። አሁን ይሄ መልስ አይሆንም። ኧረ ጉድ! አሁን ነፍታችን እናትርፍ። አለቀ በቃ። የት ነው የምንሄድ? አለቀ። ባለፈ ገባ ጨቅጨቀች ስድርሸት ደግሞ ከመምጣቷ በነገር የምትይዣት ምንድን ነሽ ግን? አርፈሽ ማትቀመጭ ወይ ከሆነስ የራስሽን አግብተሽ ማትወጭ። አንቺ ምን ትልቂት እዚህ ቤት ለቤት እየተወሰወሽ እኔ ትንሽት ማገባ እኔ ትልቂት ብቀመጥም እኮ ዝም ብዬ ነው። አንቺ እኮ እንደው ይበላሻል። በቃ ነገርኩሽ። አትጮይብኝ፣ ንጹህ አትጮይብኝ። ዞሮ ነግሬሻለሁ። እዚህ ቤት አንድ ሴት አትገባም ከእናቴ ውጭ ብዬሻለሁ። ከዛ በኋላ እናያለን። እናታችን አትመጣም። እኔም በቃኝ አንቺም በቃሽ ተብላ ተለያይተዋል። አንድ ሰው ጫጭ እንዳሰማ አንድ ጫጫታ አንድ ድምፅ መስማት አልፈልግም። በቃ ከዚህ በኋላ ኧረ እንደው ምኑን ያች መናጤ የት ሄዳ ነው? መስክ እንዳትመለስ። የገዛ ልጆቼ የገዛ እህቴ አዋረዳችሁኝ። እዩት እንደታዋረድኩ፣ እዩት እንዳዋረዳችሁኝ።
ምንድን ነው ማታውቃችሁ? ምንድን ነው ወይ ወርቅዬ? ያለም ወርቅ መጣሽልኝ። አጎትሽ ነው ወንድምሽ ነው? እንደው አደረሃን እንዳታነዝር። ቁጭ በሉ እርሶ ሰውዬ ቁጭ በሉ እንጂ። ኧረ ቁጭ በሉ። አይደለም እሷና እኔ እንስማማለን። እኔ መቀመጫ ማንንም ያዝ አይደለም እንስማማለን። ያለም ወርቅ ንገሪው እንጂ ንገሪው። ወደድክም ጠላህም እንስማማ ነው የመጣው። ወደድክም ጠላህም እንግዲህ እሳቸውም አሉ የተከበሩ ሴትዮ ናቸው። እሳቸውም አሉ እንግዲህ እኔ ያንተን ሁኔታ ያንተን ሁሉን ነገር እና ነገ ተነገ ወዲያ መቼም ይሄ ልጅ ነው ሰተት አድርጌ አመጣለሁ ብዬ ነው እንጂ ያንተ ጉድ ቀድሞ ተወጣማ። እኔም በልጅነቴ ገና ማን ነው ልጅሽ? በ13 ዓመት የወለድኩት ማን ነው ልጅሽ? ይሄ ሰውዬ እንዴት ደበቅሽኝ? እንዴት ላድርገሽ ነው አንቺ የደበቅሽኝ? ግን ምን አይነት ክፉ ሴት ነሽ እባክሽ? እንዴት ብለሽ ነው የደበቅሽኝ? ግን ሸሸግ የኔ ሲሆን እንዴት ደበቅሽኝ ይባል? ምንድነው ደበቅሽኝ? እኔ እኮ ወንድ ልጅ ነኝ። ይኸውልሽ አንድ ሺህ በወልድ እኔ እኮ ወንድ ልጅ ነኝ። አንቺ ግን እንዴት ነው? ምን አይነት ክፉ ሴት ነሽ እባክሽ? ይወርክ እንደሆነ ክሳ አይን ማፍጠጥ አይደለም። አንድ ሴት ላይ ዝም ብሎ ሰተት ተብሎ ዘው ተብሎ አይከድም። ሰማ ያ ሁሉ በቀየው በመንደሩ ያ ሁሉ ህዝብ ወጦ ድሮኝ እኔ በበነጋታው በሁለተኛ ቀን ሰተት ብዬ መድበት አማርኛ የለኝም። ይሄ የመጀመሪያ ልጅ ነው ትቀበላለህ። እኔም አንተ እንኳን ለታንድ 4 ልጅ ወልደህ ምንም እንዳልቀመሰ አይንህን በጨዋጥህ ተቀምጠህ ሰተት ብለህ መጥተህ ስትወስደኝ ይሄ ሰውዬ ልጅሽ ነው አለች። አዎ ያትበለው ልጅ ነው። ያንን የሚያክል ሰውዬ ወልደሽ ነው የደበቅሽኝ? አንተ ሰውዬ እናትህ ናት። እንዴት አይነት በአንቺ ብልግና እኮ ነው። እኔንም የሚያክል ሰው ታላቅ ሰው እንዴት አድርገሽ ነው የምትደብቂኝ? ምንድነው የምደብቀው? ያንተ ስንት ጉድ ያለ መብሰል ባለጸጋ ነኝ ሀብት አለኝ ሞልቶኛል ተርፎኛል እያልክ ደብቀህ ይኸውልህ ወደድክም ጠላህም አሁን ልጆቻችንን ደበላልቀን አብረን እንኖራለን። ትዳራችን ከአንቺ ጋራ ይሄ ሰውዬ ይዤ ምንድን ማለት ነው? መደበቅሽ ላይቀር ደግሞ እንደገና አብረን እንኖራለን ትይኛለሽ? ለመሆኑ ስንት ዓመትሽ ነው? ስለዚህ እድሜ ምን አገባህ? አንድ እኮ ነን እኔና ሰው ነበር መጠየቅ ታርቆነት ይው በቃ አይነዝንዝሽ እንዬ እንደው ዘውዱ ይጠራሻል ሲባል እንደው ነፍሴንም አላወቁት ጣድፊን የመጣው። አሁን ተረጋጊ። ቆይማ ይደርሳል ሆልሽ። አሁን ይሄ መሽቀባበጡ መሞጋገሱ ይደርሳል። ብዙ መቅደም ያለበት ነገር አለ። ተኩዬ ነው እንጂ እንደው አላዳረሰኝ አለ። አናሻኮ ዋጋ ያስከፍላል። አሁን ዞሮ እንደው መሬት ምን አለሽ? እንደው መሬት 2 ገመድ ነው ያለና ቤተሰቦች ብዙ ናቸው። ጉቶች ምናምን ምን ቤተሰብ ንብረት ምን ያደርግልሻል? ያንቺ እንጂ ደህና እንደው በስምሽ የተቀመጠ እንደው ደህና ነገር እንደው ከብት ዝም ብሎ 1-3 ቆም የሚሆን ከብት እኔስ የለም። 2 ገመድ መሬት ብቻ ነው ያለ። ያም በቤተሰቡ እህቶች ምናምን ብዙ ናቸው። ሌላ የለም። አይ ሀረግ እንደው ልሽ አሁን ብዙ ነገር እኮ ይጎልሻል። አንቺ እንደው ጸባዩስ እንዴት ነው? እንደው ትዳር አለም ውስጥ ብትገቢ ምን አይነት አመል አለብሽ? እንደው ጥሩ አመል የምታመጩ ነገሮች እንደው ይሄ ተስፋ አለኝ የምትዩ ነገር ካለ እስኪ ንገሪኝ። ሲጀመር እኔ ሙሉ ጤነኛ ነኝ፣ አላስቸግርም። ሁለተኛ ደግሞ ጠባይ ታልፍ ነው። እኔ እንደው እንኳን ሰው ግን ይሄን ወዝጉሻው እንዲያወራ አደርጋለሁ። እናቴ ደግሞ እንደው መራሳም ነኝ ነው መራሳም ነኝ። ቆመውን አስነሳለሁ፣ ሬሳ ቀሰቅሳለሁ ነው እና ይኸውልህ እንዲያ ነው። ይሄ ደግሞ የሚያውቁትን ሰው ዝም ብሎ ማለት አይቻልም። ሻርግ ያልገባሽ ነገር አለ። አሁን ሀብት ንብረት ምን አለሽ ነው በቃ ለትዳር የሚበቃ ነገር የማይቸግረን ነው እንጂ ምላስሽ ማን ቀን ሙሉ ስለፈልፊ ብትይ ምን አገባሽ? ዋናው ነገር የሚበላ ይኑረን ነው። አሁን አንቺ ገና ሀብት ገና ጥሪት እንደው የተቀበረ ሀብት የሚሆን ገና መሬት የሚሆን ሞልቶኛል። አትጨቃጨቂ፣ እንሂድ። አይነዝንዝሽ እንሄዳለን። ቆይማ እንሄዳለን። ኧረ ጉድ እንዬ እኮ አላት እና አንቺን እንዬ ያለሽ እኔ ማን ሊለኝ ነው? አብዬ ይላል አንተ ወልድ አንተን የሚያክል እኔ ልጅ አልወልድም። አታስፈራራው። እሱ ነው የተዝጎ እኔን እኮ ነው የሚያክል ሰውዬ። አታስፈራራው። ልጄ ነው። ይኸውልሽ ሴትዮ አይንሽን አታፍጭ። በመጣሽበት እግርሽ ተተት ብለሽ ተጃታለሽ። አብዬ ወዲያ ወዲያት መንገድ ስብስብሽ እያንዳንዴ ምን ያሳይሽ ነው? ነውር እኮ ነው። ምንድነው ነውር? እሱ ልጆቹን ደብቆ ሲያገባ ነውር አይደለም። እኔ ልጅ ይዤ ስመጣ ነውር ነው። እሱ ደግሞ እንግዲህ እንዳላቀሉ አበቃ እኮ አበቃ የሚባል ነገር የለም። ተፈራርመናል። ይሄንን የሚያክል ሰውዬ ወልደሽ አሁን ከአንቺ ምን አገኛለሁ? ስራ በድሎት ነው። የልጅነት ልጅ ስለሆነ ጫና ስለሚበዛበት ትልቅ ሰው ይመስላል እንጂ ወጣ ነው ገና እንድፈ እና አሁን ትወልጃለሽ አንቺ? እኔ ወልድ አንቦገቦገው የእናታችን ለዚህ ቤት ገብታ ልትታረቅ ተስማምታለች። ማና ያንቺ እናት እዚህ ቤት ልትገባ? እኔ ቆሜ ነው ሞቼ ያንቺ እናት እዚህ የምትገባ? እሷ እዚህ ገባች ማለት እኔ ሞቼ መሰሪ ደግሞ እየተቀምጣ እጅ ትግባ። እንዴት ነው እየሰራችሁ እኮ ሰው ታውቃለች።
ስታረርቀኝ ኖረች። ይኸው አሁን እሷ ብትል ሰላማችን ፈጠር። እሷም በዚህ ቤት አትገባም። በቃ ከፈልግሽ አንቺ ምን ትችያለሽ? እናትሽ ላይ አሳቀደትኝ። ኧረ መስፍን ተው። አያለም ወርቅ አይመልክ እንዴት አይቆመና አሁን ተስማማን የለ ይሄን የሚያርሰው ይወልድሽ እንዴት ላድርጋ? እንዴት ታረግ ምን ይለን ሳይሽ እንደወድሻለሁ ፈርልላለሽ እርሽ ማረግዬ የኔ ሸጋ የኔ ቆንጆ ተሰሚኝ ሳሚኝ በዚህ ደግሞ ቀረ። አሁን ገባሽ? አሁን የትዳር ትርጉሙ ገባሽ? ይኸውልሽ ሀብት ንብረት ማለት ትልቅ ነገር ነው። አሁን ይኸውልሽ ገባሽ የሆነ ነገር አይደል? ነካ አደረገሽ አለሽ አለኝ አልሽ፣ ሞልቶኛል ተርፎኛል አለሽ። ምን አለሽ? ምን አሁን መሬት ነው ከብት ነው ሻህ ከብት ነው ወይስ እንደ ፍየል ነው? እንደ ምንድን ነው ያለሽ? የከብት የስጋ ከብት ነው የወተት ላም ነው ዶሮ ነው ምን ነው ያለሽ? እንደው በአይነት ነው ያለኝ። በአይነት እንደው ምን የተረፈው በጉ ፍየሉ ከብቱ ምን መሬቱ ወራራ አሁን ገና ደስ አልሽኝ አንቺ እናቴ ትሙት አሁን ገና ደስ አልሽኝ። ምን አለሽ ነው ከደህና ነገር ጀምር እስኪ እንደው ከደህና ነገር ጀምሪና እየወረድሽ ትያለሽ። ደህና ነገር አሁን ሙሉ ጤነኛ ነኝ እናቴ ትሙት። ከጤና በላይ ምን አለ እስቲ ንገረኝ። ተኝቶ ማለም እኮ አለ ደግሞ ፍቅር ነው ዋናው። እጄን ከፍ አድርጌ ያሰራው እንደሆነ ኧረ እሷ ታርም እሷ ትኮትኮት ነው የምባለው። ሀረግ ምን አለሽ እኮ ነው የምልሽ። መስራትማ ማንም ይሰራል ይቆፍራል። እጅ እግር አለኝ ጤነኛ ነኝ። በቃ ጠንክሬ እሰራለሁ። የስራ ፍላጎት አለኝ። የስራ ፍላጎት እኮ ትልቅ ነገር ነው። ታብት በላይ ነው። በቃ ይሄን ያለሽ እናቴ ትሙት። ይሄንማ አቺኔስ መሰጦት ነውስ እኔስ ሰራ የለ ጎፍል የለ የሚጎፈለው ነው የጠፋ። ሌላ ምን ያጣው መሰልሽ? እንደስ ጀመር መጀመሪያ መጠርጠር ነበረብኝ። ይሄ ምላስሽ እንደስ ጀመር አሁን ጀምሮ ተቀምጥ አቀለጥሽኝ እኮ ለበላ ባረክሽኝ እኮ። ይሄ ዛ ፍቅር ይወርጃ አትጠጊ እቺ ቀርድድ ዝም ብላ መተርተር ሴት ልጅ ጎንበስ ቀና ስትል ነው አለኝ ንብረት አለኝ ስትል ነው እንጂ ዝም ብሎ እንዲህ በባዶ ሜዳ አሁን አንቺ አብረና ደደን ብዬ ነው ወደ ራቅ ተቀመጥ አራግቻው እኮ የሆናችሁ ጓሪ ላይ እኔ ደግሞ ምን ነው እንደዚህ ፈንግሎ ይለቆታል። ለካ በዚህ ነው ያዶሻችሁት እንደ ሻላም የመጣችሁ ፀሐይው ጥለውን ብለን እዚህ ይኸውልሽ ፀሐይው አነደደኝ ዋላ ግን እስኪ አንድ ዶ ይጣላችሁ። አሁን መብረቅ ይወረድባችሁ ላይ ያችሁ ማሽላ ማለት እንዴት ነው እንዲህ አይነት ነገር ምን ሆነሽ ነው? ምን ይበላል እኮ ነው ገና የሚወጣው እንዲቀና እና የምትረግሚን እንዴት ገናኛ ምን ወጣ ወጣቶች ነን። ምንድነው ቅናት ነው ምንድነው? አሁን እሺ ያውጣው እና እኔ ጓሩ ነው እንዴት ነው አትቅኝ። አንቺም የድልሽን ታገኛለሽ። ለኔ መሰላት መራ ይዞሽ ግን አለመታደል ነው ግን ቅናት ነው ያለው። አንቺ ሰብሽሻለሁ ማናት በይ መጀመሪያ ዘበይ ቁንቋና ዋዝበት የማናት የማበለቻ ቦተት ትመስለሽ ዘበይ አንቺ እንዳልቀረድሽ አንቺ ሀረግ በገዛ ጓሪ ልትደብድብ ነው አንቺ ተጓሪ ሰው የተባለ ፍጥረት እኔ ወንድ ሲይዝ ግን አትወዱም። በቃ ቅናት ነው። በዚያም በህድ ቅናት በዚህም በህድ ቅናት አየሻል። ሁሉ መስፍን ይሰማኛል። አንተ ማለት ወልደህ አልነገርካትም፣ እሷም አንድ ወልዳ አልነገረችም። ስለዚህ ሁላችሁም አሁን ያለፈውን ተውና አንድ ላይ ተስማምታችሁ ኑሩ። እግዚአብሔር ይስጥዎ። እንዴው እግዚአብሔር ይስጥዎ። ይሄንን ነው በቃ እንዴ እውነት ፈረጅ እንዴ ነው ያለ ሞት እንደው ቆንጆ እኮ ነሽ። ጨሱን ወደዛ አድርጊውማ። አይዞ አይ መልክ አይ ቁመና እንደው እኮ ወድሽ ነበር ግን ይሄን የሚያክል የኔን እኮ እንደው ኧረ የኔ ልጅ አይደለም እንደው ሞሳል ልጅሽ ነው ግን ልጅ ነው እኔን የሚያክል ሰውዬ ተቀመጥማ እንደው እንዴት አድርጌ ልውደድሽ? እንዴት አድርጌ ልውደድሽ? ያለ ሞት ልቀቀት። ምን ያክላል እናንተ ና ከልጆች ጋር ተቀላቀል። ግልፍጥ አትገልፍጥ ኮስተር መስፍን እኔ ስንት መስዋዕት የከፈልኩበት እኔ እንድትናገርብኝ አልፈልግም። እኔ ልጄ ነገር ያንገበግበኛል። ሞት እኔ አሁን ልጆች እዚሁ በባህሪያቸው ተደባለቁም ምን አሉም ነው እንትን የሚሉ መስፍን አንተም እኮ ዋሽ ይኸውልህ እንደ ከብት ልይሽ ጥርስሽን እንደዚህ አድርጌ እንደው ስንት ዓመትሽ ነው ይሄን የሚያክል ሰው እየወለድሽ? አንድ ነው የሸረፍኩ ሞት እሱም ይሄ ልጅነት ልጅ ነው። ግን ትዳር እኮ ይኸውልህ መዘዙ አንድ ቀን እንዴት እስከሚገናኙ ድረስ ይደባበቅና ኋላ ጉዱ ይፈላ። አሁን ይኸው በተሎ ልቅ ይቺ ልጅ እግዚአብሔር ይስጣት ተሎ ልጆቹን እንባትል እኮ እንደውም ስንሰነባበት ሌላ ጉድ ይመጣ ነበር። እንደምን ነው ያስነካሽኝ ግን አለምዬ አቲ ወደዛ ዙር ጠንከር ብላል እንደው እንወልዳለን ብለህ አንድማ እንደምን እናመጣለን። እዛ ማዶ አንድ ቤት አለ ባዶ ቤት እንት
እና በስነ ስርዓት ሽማግሌ ልኮ ያገባሽም። እኔ ጓሮ ላይ ምንድነው ለጅሮሽ ተመንታ ለመድረስም እኮ መተዋወቅ ያስፈልጋል። ሳንግባባ ግቢ ያለ እኔ እኮ ምኑ ነው እንደዚህ እንደወጀቦ ለጥ ያርጎት ዝንጀሮ እንደዋለበት ብዬ ተወገቡ ላይ እየተቀጨ ወርቆ ማሽን አራኛ ተከንኛ አልኩት ተጓሪ እሺ እጂ ማቀጣያችሁ እሺ ሸኮል ወይማ እናንተ የሰው ልጅ ጋባ ይዋላ ምን ይባል ወይማ ቸኮል መጣች ነይማ ግንድስ እንዴት አርገው ለጥ አርገው ታልተማል ወገቡ እየቀጩ ያ ስንት እንዳለፈበት ቸኮል የኔ ቆንጆ ይኸውልሽ አሁን ያለፈው አለፈ በቃ ቲያት እንደፈለግሽ ነው። እኔ እኮ እዚህ ፀሐይ ከመታን ብዬ ጥለው ተቀምጠን ነው። ጥለው ስር ምን ማሽን ሊያል ምን በስነ ስርዓት ሽማግሌ ልካታ በቃ ተይው ይቅር፣ ሁሉም ነገር ይቅር። እኔ አንቺን ማገባ ልሞትልሽ አፈር ልሆን ማገባ ክላማ አትጠገኝ በገዛ ጓሪ ናውጣውን የቀረው ቀርቶ ከዚህ በኋላ እኔ ማመልሽን ችዬ ይሄን ፊት ችዬ እኖራለሁ። እረኛ እንቀጥራለን። ምንም የሚያሳስበን ነገር የለም እኮ ነው የምልሽ። ቸኮል መቼም ባህር ጠርጥረሽኝ እንዳይሆን ጠርጥረሽኝ እንዳይሆን ስሞትልሽ። አሁን እኮ ከቤት ተቆጥቷት ነው መሰል መጣ እዚህ ታለቅስ አግኝቻት እኮ ነው ለባብለት እኮ ነው ስታለቅስ እና ምን እንግዲህ እንደዛ ተሆነ ረፊ አትናገሪያት አንቺ ላባብልሽ ነው እንጂ አትላት የማይሰማች እውነት ወዳ እየነገርኳት ነበር እኮ አንተም ፍላጎት ነው ከፍ እንደ እውነቴን ነው እኔ እናቴ ትሞት ወዳት እናቴ ትሞት እኔ ከፍቶኛል ለምን መሰለህ ቸኮልን የጠየቀ ሰው እንዴት ታረጋል ከዛች ተደንደስታም ጋር እንዴት ይቀመጣል ቸኮል እኔ አሁን ከፈኝ በቃ አሁን ተናገርሽኝ መቼም አንቺን በዛ ሴትዮ የምቀይርበት አቅም የለኝም መቼም ባህረቅ ጠርጥረሽኝ ከሆነ በቃ እኔም አኩርፊያለሁ እንዴት እኔ መኮፈስ አንጉጣ ተጓሪ ማሽለው ሁሉ ወዙን አደረቃችሁ ቆይ ተረጋጊ ላስረዳሽ ቆይ ተረጋጊ እኮ ነው የምልሽ ምንም የተፈጠረ ነገር የለም ከዚህ በኋላ እኔና አንቺ ተጋብተን እንኖራለን በቃ እና የተፈጠረ ነገር የለም ነው ምንም ነገር ይኸውልህ ሞትልሽ አበርሉ ቆይ የለም የተፈጠረ ምንም ነገር ተስፋ ጋር አሁን ችግር ፈታ እኔ አንቺና ምን ፈልግሽ ቸኮል ነይማ ነይ ወደ ቤት እንሂድማ ይኸውልሽ እንዳነካኝ ነገር ያለው ተረጋጊ እስኪ ቸኮል ይኸውልሽ ላስረዳሽ እኮ ነው የምልሽ ይኸውልሽ ምንም በቆሎ ስለተቀመጥን ጥላ ፈልገን ነው እኔ አንቺን አግብቼ ነው የምኖር ከዚህ በኋላ ሌላ ሰው አልፈልግም ተረጋጊ ቸኮል ከዚህ በኋላ ከአንቺ ነው ልጅም ወልድ አብሬሽ የምኖር ከአንቺ ጋር ነው ቤት እንሰራለን ከብቶች ይኖረናል ፍየላለን በቃ ከዚህ በኋላ